ፍቅርታለሽ ዋይፎ እንዴት ነው? ደህና ነው። አለን። እንዴት ነው? ፍቅርተ ዛሬ የተጠመቀች ልጅ ነች። እንኳን ደህና መጣሽ በሏት። ፍቅርተ እንኳን ደህና መጣሽ ብለናል። እንኳን ከዛ ድቅድቅ ካለ ጨለማ ማለቂያ ከሌለው ጨለማ እውነተኛ ወደ ሆነው ብርሃን ወደ ክርስቶስ እቅፍ እንኳን በሰላም ገባሽና በጣም ደስ ይላል። እግዚአብሔር ደግሞ ከዚህ በላይ ጽናቱን ይስጥሽ። እህት ወንድሞችን ደግሞ አስተምረሽ አንቺም አጠገብሽ ያሉትን ሰዎች የምታመጭበት እነሱም ብርሃን ነው አንቺ ያየሽውን ብርሃን እነሱም ያገኙ ዘንድ ለነሱም አንቺ ያየሽውን ብርሃን እንድታካፊ እግዚአብሔር ዘመንሽን ይባርከው። በጣም ነው ደስ ያለን ሁላችንም። እግዚአብሔር ጽናቱን ይስጥሽ፣ በቤቱ ያቆይሽ እህታችን። በርቺ። ደስ ይላል። አዎ ጥምቀት፣ ልጅነት ከባርነት አስባችሁታል? ባሪያ ስትባል ኖረ የእግዚአብሔር ልጅ ስትባል ያለውን ስሜት ባሪያ የነበርከው የእግዚአብሔር ልጅ ስትባል ክርስቶስ የመጣው ይህንን የጠፉትን ከባርነት ያሉትን ወደ ልጅነት ለማምጣት ነው። የጠፉትን ለማምጣት ነው፣ ለመፈለግ ነው። ሰው አምላካችን የመጣው በስጋ የተገለጠው ፍቅሩን ዝቅ ብሎ ያሳየን ሰዎች እንዲድኑ ነው። እንዲጠፉ አይፈልግም እግዚአብሔር። ማንም እንዲጠፋ አይፈልግም። ባለፈው አሳይተናቸዋል። እንደ እስልምናው አላህ የሚያቆያቸው ማዘግየታችን ለመልካም ነው ያስቡ ኃጢአትን እንዲጨምሩ ብቻ ነው ይላል። የእኛ አምላክ ግን ይታገሳል። እስከ መቼ ድረስ? ለድነት እስክትመጡ ድረስ እጁን ዘርግቶ ይጠብቃችኋል። ሁሌም ፍቅር አምላክ ነው የምንከተለውና ስለዚህ እህታችን እንኳን ይህንን ፍቅር ወደሆነ አምላክ እንድመጪ እግዚአብሔር ረዳሽ። ተገነ ይሁን እህታችን፣ እንኳን በድጋሚ ደህና መጣሽ ብለናል። የጣዖት ባሪያ ከመሆን እንኳንም የሕያው አምላክ የእግዚአብሔር ልጅነትን ተቀበልሽ። አሁን የክርስቶስ አካል ነሽ፣ እኛ ደግሞ የክርስቶስ ብልት ነን። በክርስቶስ በኩል ሁላችንም እንጋጠማለን እና ያው እህታችን ስለሆንሽ በጣም ደስ ብሎናል። እኛም ዌልካም ብያለሁ በድጋሚ። ዌልካም። በጣም ወደዚህ ፍቅር ወደሆነ አምላክ ሰላም ወደሆነ ጌታ እንድመጪ የረዳሽ አምላክ የተባረከ የተመሰገነ ይሁን። በቤቱ ያጽናሽ። ጠንክሪ፣ በርቺ። እንወድሻለን፣ ከጎንሽ ነን። እህታችን እንደሆንሽ እኛም ወንድሞችሽ ነን። ብዙ እህት ወንድሞች ይኖሩሻል ማለት ነው። ማቴዎስ ወንጌል ምዕራፍ 10 ላይ እንደሚናገረው ቁጥር 37 አካባቢ ስለ ክርስቶስ ብሎ እናቱን አባቱን ቤቱን ትቶ የሚሰደድ ብዙ እጥፍ እህት ወንድም አባት እንደሚያገኝ መጽሐፍ ይናገራል። እህታችን ስለ እምነት ብላ ተሰዳ ያለች ነች፣ ባይዘይ በመከራ ውስጥ ያለች ነች እና ይህ ትልቅ ትምህርት ልትወስዱበት የሚሆን ነው። እኛ ሜይ ቢ እድሉ ኖሮን ቤተሰቦቻችን ከክርስቲያን ወጥተን ሊሆን ይችላል። አብዛኞቻችን ወደ ክርስትና ሲመጣ ግን እንዲህ አልጋ ባልጋ አይደለም። አልጋ ባልጋ አይደለም። በመከራ ውስጥ ሆና ችግርን እንትን ብላ በአደጋ ውስጥ ሆና ነው ክርስትናንም የተነሳችው እና ቀላል አይደለም። ክርስቶስን ስንከተል የሚወደኝ ቢኖር መስቀሌን ይሸከም በኋላ የሚከተለኝ ይላል። መስቀሉ ምንድነው? መከራ ነው። ወደ ክርስትና ሲመጡ መከራ አለባቸው። አልጋ ባልጋ አይደለም። ግን አንድ ነገር እናምናለን፣ ነገ የተሻለ ነው። በምድር ባይሳካልን፣ በምድር ባይሞላልን እቺ የኪራይ ህይወት ነች። ወደ ተሻለ ህይወት ነው የምንሄደው። ነገ ልንሞት ዛሬ አናውቀውም። ያንኛውን ህይወታችንን ማሳመር አለብን። ለዚህኛው ለሆዳችን ብለን ያኛውን ዘላለም ህይወትን ማጣት ስለሌለብን ውድ እህታችን የዘላለም ህይወትን መርጣለች። ወደ እኛም ህብረት ተቀላቅላለች። በድጋሚ እንኳን ደስ ያለሽ ብያለሁ። ሴና የአንቺ እህት ትሆናለች ማለት ነው። እሷም ሚካኤል ትናንት ነው የተጠመቀችው፣ አንቺም ሚካኤል ነው የተጠመቅሽው። ሚካኤል እየጠበቃችሁ የምትጠመቁት አለች ሴና
እንዴት ናችሁ? ደህና ናችሁ? አለሁ አለን። እንዴት ነሽ? አለን። ደስ ብሎናል። እንኳን ደህና መጣሽ ብያለሁ እህቴ። ኦሮምኛ ነው የምችለው እንዳትሰማ በደንብ ኦሮምኛ ነው። በገነጋን ዱፍቴ ሲንጀዳ በገነጋን ወይ ያ በዋገየን ሲገርጋሪ አይ አንቺም ጎበዝ ብለሽ የቀሩትን ማምጣት አለብሽ። እህትሽንም ዜና አሁን ለታ ወጣችሁ አክቹአሊ አወራችኋለሁ እየበረታው ነው። ምንም አይደለም። ያ ግድ ነው። ዳጊስ ሰላም ናችሁ? ሰላም ብያችኋለሁ። ይመስገን ነው። እንዴት ነው? እግዚአብሔር ይመስገን ሰላም ነኝ። እይታችን እንኳን ደህና መጣሽ። ያው እይታችን ስለሆንሽ በጣም ደስ ብሎኛልና እንኳን ወደ ብርሃኑ በሰላም መጣሽ። ያው እኛም የሆነ ሰዓት ተሳስተን ነበር፣ በውሸት አሳስቶን ነበር። ያው አሁን ደግሞ ወደ ነበርንበት ያው በወንድማችን በኢፎን አማካኝነት እኔ ብቻ ሳይሆን ብዙ ልጆች ያው ከጨለማ ወደ ብርሃን እየመጡ ነው ያሉና እና እይታችን ስለሆንሽ በጣም ደስ ብሎኛል። ያ ሁላችሁም እንኳን ደህና መጣችሁ። የቀራችሁትም ያልተጠመቃችሁ ተጠምቃችሁ እግዚአብሔርን ልጅነት ይበቃናል። ቤቱ ሰፊ ነው። እግዚአብሔር ቤት ሰፊ ነው። ሁላችንም እንገባለን። ምንገባው ግን እዛ ብዙ በሰፊ ሳህን ለመብላት አይደለም። አሁን ለታ እንዳየነው እስልምናው ላይ ገነት ስገቡ በሰፊ ሳህን ትበላላችሁ። ኖ እኛ ጋር እንደዛ አይደለም። በትልቅ የሳህን ለመብላት ምግብ አይደለም ገነት ምንገባው። በትልቅ የኩባያ ትጠጣላችሁ ላላ ሱራ 43:71 አካባቢ በትልቅ የኩባያ ወይን ለመጠጣት አይደለም። እኛ መራ መጠማ የሚባል ነገር የለም። ብዙ ሴቶችን ወሲብ ታደርጋላችሁ። እኛ ጋር እንደዛ አይደለም። ለዛ አይደለም። ከአምላካችን ጋር ለመክበር ነው። ክብር ለማግኘት ነው። ዘላለማዊ ደስታን ለማግኘት እንጂ በትልቅ የሳህን ትበላለህ፣ በትልቅ የኩባያ ትጠጣለህ፣ ብዙ ሴቶችን ታገኛለህ። እሱ ምድራውያን የሚያስቡት ነው። የምድራውያን ነው። ለሀብታም ሰው ለእንደ አላሙዲን አይነቱ በትልቅ የኩባያ ትጠጣለህ እዛ ሄደህ ብትለው ምንድን ነው የሚሰራለት? በትልቅ የትሪ ብዙ አይነት ፍራፍሬ ትበላለህ ብትለው ምንድን ነው የሚሰራለት? ለሱ መቸገረው እዚህስ መች አጣው ያንን። ስለዚህ ይሄ እንደዚህ አይነት አስተሳሰብ እንደዚህ አይነት አስተምሮም ያለው ለምድራውያን ብቻ ነው። እኛ ግን ወደ ሰማይ አይምን ከትንሣኤ በኋላ በትልቅ ነገር ለመብላት ምናምን ለሆዳዊ ነገሮች አይደለም። እነኚህ የምድራውያን እሳቤ ናቸው ብለን ነው የምናምነው። ሁላችሁም እንግዲህ እግዚአብሔር እርዳችሁ። የተጠመቃችሁ ያጠንክራችሁ፣ ያበርታችሁ። ያልተጠመቃችሁ ደግሞ ተጠምቃችሁ እግዚአብሔር ልጅነት የምታገኙበትን ያደርግላችሁ። ወደ ዛሬ ቶፒካችን እንገባለን። ፍቅርተ በድጋሚ እንኳን ደስ ያለሽ ብያለሁ። ሄኖክ የደስታን መግለጽ ትችላለህ። አንተም ያው ለማስጠመቅ አብረህ ስለነበርክ አንተ ሄኖክ ካለ ሄሎ፣ እንዴት ናችሁ? ደህና ናችሁ? አለን ይመስገነው። እንግዲህ ትላንትና በቅዱስ ሚካኤል በዓል ቀን ልጅነትን አግኝታለች። እንኳን ደስ አለሽ ነው የምላት፣ ሌላ ነገር የለኝም። ያ በርታ፣ አንተም ቤተሰቦችን ማምጣት አለብህ። ጠንክር፣ አንተም እሷንም ማጠንከር አለብህ። እሺ ያ ምንድነው እሱ ወደ ክርስትና መመጡ መጠንከር ይኖርባቸዋል። መምጣት ብቻ ሳይሆን ከዛ በኋላ መበርታት መጠንከር ይኖርባቸዋል ማለት ነው። ፈተናዎች፣ ቻሌንጆች ሊኖሩ ይችላሉ እናውቃለን፣ ግን ጠንከር በሉ። ኦራይት ይህን ካን በርቱ ብለናል። ወደ ቶፒካችን እንመለሳለን። ዛሬ የምንማማረው ምንድነው እሱ ካላ አይን ጋር በተያያዘ ይሆናል ማለት ነው። ካላ አይን ጋር በተያያዘ የተወሰነ የምንማማር ይሆናል። ያላ አይኖች የት ድረስ ናቸው የሚያዩት የሚለውን፣ አንድ ደግሞ አይኑ ሴቱ ጋር ነው የሚገኘው የሚለውን
የምንማማር ይሆናል ማለት ነው። ክርስቲያን ምን ትላለህ? ኦኬ እሺ፣ ያው እንግዲህ የዛሬ ቶፒካችን ሙስሊሞች አላህ ያያል የሚል ክሌም አላቸው እና ያንን በተመለከተ አላህ አንደኛ የሚያየው በምኑ ነው? ልክ እንደኛ አይን የምትባል ስፔሲፊክ ለማየት ብቻ ያለችው አይን የምትባል አካል አለችው። ከዛ ውጪ የማያይ አምላክ ነው ወይስ አይደለም? እና ይሄ ደግሞ የሚያይበት አካሉ ምኑ ላይ ነው ያለው? እስከ ምን ርቀት ነው ማየት የሚችለው? የሚሉትን ቶፒኮች እናያለን። ሙስሊሞች ገብታችሁ በመረጃ ማስረጃ በጨዋ ደንብ ማውራት እንችላለን ማለት ነው። ኦኬ ይሄንን ስናነሳ ከምን አንጻር ነው? አላህ እይታው እስከደረሰበት ድረስ ሂጃቡን ከገለጠ ፍጥረትን ያጠፋል የሚል አስተምሮ አለ በእስልምና። አላህ ሂጃብ ለብሶ ነው ያለው። አሁን ተሸፍኖ ነው በሂጃብ ያለው። ያ ሂጃብን ካወለቀ እይታው እስከደረሰበት ድረስ ፍጥረትን ያጠፋል ይላል። ስለዚህ ሂጃቡ እኛን እንዳናይ ጋርዶታል፣ ሸፍኖታል ማለት ነው። which means እኛን እያየን አይደለም ማለት ነው። ሉክ የእፎይ እይታው እስከደረሰ ድረስ ያጠፋል ከተባልኩ እስካየውበት ድረስ አጠፋለሁኝ ፊቴ ያጠፋል ከተባለ ከዛ ሂጃብ ለብሻለሁ እፎይ ሂጃቡን ከገለጠ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሎ ከተነገረልኝ which is አሁን እያየው አይደለም ማለት ነው። ተሸፍኛለሁ ማለት ነው። ማየት አልችልም አሁን። ስለዚህ አላህ አሁን ላይ እያየ አይደለም የሚል አርጉመንት አለን ማለት ነው። አሁን እያያቸው አይደለም። ምክንያቱም እይታው እስከደረሰ ድረስ ፍጥረትን ያጠፋል ሂጃቡን ከገለጠ ከተባለ ሂጃቡ ምንድን ነው? እሱ አላህ የለበሰው ሂጃብስ ምንድን ነው? ፍጡር ነው ወይንስ ፈጣሪ ነው? ፍጡር ከሆነ ደግሞ ስለዚህ አላህ ፍጡር የሆነ ልብስ ውስጥ ገብቷል ማለት ነው። የተፈጠረ ነገር ውስጥ እንደዚህ ይሄ አሁን ፍጡር ነው ልብሳችን አይደለም። ስለዚህ አላህ እንደዚህ የሸፈነው እሱን ያለበሰው ፍጡር ከሆነ ያ የለበሰው ራሱ መቼ ነው የተፈጠረው? ፍጡር ካልሆነ ደግሞ ፍጡር ያልሆነ ነገር አላህን እንደገና ደግሞ የውስጠኛውን ውጭኛው የሚባል ደግሞ ሁለት አካል አለው ወይ? ድርብርብ ነገር ማለት ነው። የውስጡን አካሉን የውጭኛው አካል ጋር እየተጣሉ ማለት ነው። ላጥፋቸው ሲል ነው አታጠፋቸውም ብሎ የገደበበት ኃይል አለ ማለት ነው። ሁለት ኃይሎች ማለት ነው። አንደኛው እንደዚህ ሄጄ ፍጥረታትን ላጥፋ ይላል። ሂጃቡ ደግሞ ወይንም ደግሞ የተከናነበው ነው እንዳታጠፋ ብሎ አምቆ ዞታል ማለት ነው። ስለዚህ ከዚህ ጋር በተያያዘ ያሉትን ነገሮች እንዲቴል እንሄድባቸዋለን ማለት ነው። ሜቢ ኮፒ ሊንኩን ከፍ ብታደርጉት ጥሩ ነው። የሆነ እንትን እያለብኝ ነው፣ ዛግ እያለ ነው። ስለዚህ ከዚህ ጋር የተያያዙ ነገሮችን እንዲቴል እናያቸዋለን ማለት ነው። ኮፒ ሊንኩ አይዶ ነው ከፍ አላለም ይመስለኛል። እኔ ጋ ነው ክርስቲያን። ያ ኮፒ ሊንክ አድርጉ ጋይስ። አይ ትንሽ የመቆራረጥ ነገር ይታያል። ኮፒ ሊንክ በደንብ አድርጉ። ትንሽ እየተቆራረጠ ስለሆነ ታብታብ ኮፒ ሊንክ በደንብ ይደረግ ባካችሁ። ስለዚህ ኦኬ፣ ስለዚህ እነኚህን መሰረት አድርገን ስናነሳ ብዙ ጥያቄዎች ይነሳሉ ከዛ በኋላ። ስለዚህ ወይም ሂጃቡ አይኑን ፊቱ ላይ አይደለም ሂጃቡ ያለው ሌላ ቦታ ነው፣ ወይንም ደግሞ አይኑ ያለው ሌላ ቦታ ነው የሚሉ አርጉመንቶች እንዲመጡ ያደርጋል። ነገር ግን ሂጃቡ ፊቱ ላይ እንደሆነ ደግሞ የሚያሳዩ ሀዲሳቶች አሉ። ፊቱንም እንደተሸፈነ ማለት ነው። ባቱን ገልጦ ያሳያቸዋል። በቂያማ ቀን አይኑ ባቱ ላይ እንዳልሆነ ያሳውቃል። ምክንያቱም ስለሚያዩት እይታው እስከደረሰ ድረስ ፍጥረት ይጠፋል ከተባለ ከሌሊቱ 1/3 ወደ ቅርቢቱ ሰማይ ይመጣል። ስለዚህ አላህ ወደ ቅርቢቱ ሰማይ ሲመጣ ከአርሽ ላይ ሉክ ከአርሽ ጀምሮ 6ኛ ሰማይ፣ 7ኛ ሰማይ፣ 5ኛ፣ 4ኛ፣ 3ኛ፣ 2ኛ ሰማይ፣ 1ኛ ሰማይ እስከሚመጣ ድረስ ፍጡር ናቸው እነኝ እንዳለ ሰማዮቹ ማለት ነው። ፍጡር ከሆኑ አይኑን ጨፍኖ ሳያያቸው ነው ወይ የመጣው? እያያቸው ከመጣ አይኑ የደረሰበት ድረስ ፍጥረትን ያጠፋል ስለተባለ እነኛን እያያቸው እየተራመዳቸው ከመጣ እንዳለ ያጠፋቸዋል። መጥፋት አለባቸው።
ምንም ፍጡር መገኘት የለበትም ማለት ነው። ካላጠፋቸው ውሸት ነው የተወራው ማለት ነው። ያጠፋል የሚለው ስህተት ይሆናል ማለት ነው። ውሸት ይሆናል። ኮፒ ሊንኩን ከፍ አድርጉት። አይ ቲንክ ክርስቲያንም አውርዶታል። ስለዚህ ስለ አላህ የተነገረው ነገር በሙሉ ምን ይሆናል ማለት ነው? ውሸት ይሆናል ማለት ነው። ውሸት ይሆናል። ስለ አላህ የተወራው ውሸት ይሆናል ማለት ነው። ሰላም፣ እንዴት ናችሁ? እሰነኝ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? መስጋና ሙስሊም ነህ? አዎ፣ ጥያቄ አለኝ። አንድ ጥያቄ ብቻ አለኝ። ያው እድል ስጠኝና ጥያቄ በኋላ ላይ አሁን አይቻልም። ትንሽ ቆይ ተባለ። ጥያቄ 7503 7000 ምናምን ይሰማል። ክርስቲያን አለ? ክርስቲያን አለ ወይ? ይሰማል? ይሰማል ወይ? ይሰማል? ትሰማለህ? ኦኬ። የኔ አይሰማም? ይሰማል። አይ ቲንክ እኔ ጋር ኔትወርክ ይሁን። አሁን መጥቻለሁ ይመስለኛል። ያ ስለዚህ አላህ ሁሌ እያየ አይደለም የሚል አርጉመንቶቻችን ግልጽ ናቸው ማለት ነው። አሁን እያየ አይደለም አላህ፣ አሁን የሚያይ አይደለም፣ የሚያይ አይደለም። 7000 ይሰማል። ወለማችን እያወራ ከሆነ ለኛ እየሰማን አይደለም። 7500 ምናምን። አንተ ቁጥሩ ለመጥራት ራሱ ከባድ ነው። ክርስቲያን አንድ አዲስ ክፈትልን አለ። ኦኬ አለኝ። እፎይ አላህ እይታው እስከደረሰ ድረስ ያጠፋል የሚለውን አሳያቸው። ከራሳችን የምናወራ እንዳይመስላቸው። እሺ አብዱል ፈተና እንዴት ናችሁ? እፎይ እንዴት ነህ አንተ? አላችሁ? አለሁ። ሰላም ናችሁ? ምንድነው እሱ እንዲመጥፋት? ምንድነው እንዲመጥፋት? ኧረ አለሁ፣ ሁሌም እከታተላለሁ እኮ ዩቲዩብ ላይ። እኛ ልትጠመቅ ነው ብለን ስንጠብቅ ጠፋህ እኮ በዛው። መጠመቅ እኮ የስጋ ነገር ትንሽ ምን ያዘ ጋር ይሆናል። ሮብና ዓርብ ከሮብና ዓርብ በቃ እሷ ወጥራ ያዘች ይመስላል። አይ ትባል በፊት ትሰራ ነበር፣ አይ ነበር ትጠይቅ ነበር ሙስሊሞቹ ጋር እየገባ ምናምን አባረሩ ከሆነ ሰዓት ላይ። አሁን ሁሉም ሰው ይጠይቃል እኮ አሁን ሁሉም መጠየቅ ጀምሯል። በጣም ደስ ይላል። ወጣቱ ይጠይቃል። አሁን ሰው ሁሉ ዝም ብሎ መስማት የዋብያዎችን ውሸት የኡስታዞችን ውሸት መስማት ትተዋል። ሰው ዋብያ ነበር ካለ አንተ ሙስሊሞችም ይጠይቃሉ። ዋብያ ነበር ከበፊት አንተ ተከተናል። ብዙ ሰው ጠያቂ ትውልድ አፈራችሁ። እኔ የምልህ አሁን ባነሳው ርዕስ ዙሪያ እኔ ሁሌ ቀጥል የምን ዋህብያ? እኔ ዋህብያ መጤዎች አይደሉ እንዴ? እኛ ጋር ዋህብያ የሚባል ነገር እኛ አናውቅም። ምን መሰለህ አሁን ሰው ዋህብያ ለይቶ ላይክ አሁን የነ ያሲን ኑሩ የነ እንትናን ሀዲስ እንሰማለን። ሰው ሱኒ ሆኖ የነሱን ሀዲስ ነው የሚሰማው። የነ ኡስታዝ የነ አዎ ሰው ለይቶ አያውቅም።
አሁን ግን እየገባው መሰለኝ አብዛኛው ወጣቱ ሙስሊሙ። በፊት ግን ለይተን አናውቅም ነበረ። መስጊድም እየለዩ ነው፣ ሰላምታም እየለዩ ነው። አሁን ለኛ እኮ ሰላም አለይኩም አይሉንም። መስጊድም አክቹአሊ ለመለየት መጅሊስ ለመለየት እያሰቡ ነው። አረ ኦልሬዲ ቆይቷል እኮ ከተለየ። እንዴት መሰለ አሰጋገዱ ይለያያል። አሁን የዋህብያ መስጊድ ሰላት ሰግደህ ላይክ ሰላም አለይኩም ካልክ በኋላ ዱዓ በጋራ አይደረግም። አሁን ኢማሙ ዱዓ ማድረግ አይፈቀድም ይላሉ። እና ያው ይታወቃል። አሁን ቤቴል አካባቢ ያሉ ሌሎች መስጊዶች አሁን ቄራ መስጊድ ዱዓ የማይደረግባቸው መስጊዶች በሰላቱ ይታወቃል አሰጋጆቹ። ኢቨን የሞቱት ላይ መቃብር እንትን እየከለከሏቸው ነው። ዋብዮቹ አባሾችን ከልክለዋቸዋል እነሱ ጋር እንዳይቀበሩ። ግን ምንድነው ባለፈው ደግሞ ተቀዳሚ ሀጂ ሙፍቲ ሲቀበሩ ቤታቸው ግቢ ለምን እዛ ተቀበሩ ምናምን ብለው ሲቀውጡት ነበረ። ሌሎችን ደግሞ ከልክለዋቸዋል፣ አቀብሩም እዚህ ብለው። አዎ ገሃድ ሲወጣ ምን መሰለ፣ አሁን ብዙ ጊዜ ዋሃብያዎችን ሰው ማያውቃቸው ምንድነው ወሬያቸው ጦሩ ላይ አንድ አይነት ጨዋታ ይጫወታሉ። ሙስሊም ሁሉ አንድ ነው። ገሃድ እንዲወጣ አይፈልጉም። ያ ለዛ ነው አሁን ውስጥ ለውስጥ በጣም ስራ ይሰራሉ እነሱ። የመለየት ስራ፣ መስጊድ የመለየት ኮሚቴ የመለየት ከመጅሊስ ጀምሮ ያለው ነገር በጣም ክፍፍል አለ። ልክ ሚዲያ ላይ ሲወጣ እንዲህ አሁን ሀጂ ሙፍቲ እንዳደረጉት ነገር ላይ ሌላ ቦታ እንዲህ መቃብር ቀብር የመጀመር ነገር ሲሰሙ ደንግጧል። ብዙዎቹ ደንግጧል ማለት ያው ህዝቡ ያውቃል በሚል ማለት ነው። እንዲያቀባቸው አይፈልጉም። ውስጥ ለውስጥ ነው ስራ መስራት የሚፈልጉት። አንድ ነን እያሉ ሙስሊም ሁሉ አንድ ነው ይላሉ። እንግዲህ እሱ እኮ ነው ለፖለቲካው ሲፈልጉ አንድ ነን ይላሉ። ነገር ግን ደግሞ አንዱ አንዱን ያከፍረዋል። ኢቭን እንትና ያያታችኋል። ጨለንቆሌ 4 የሀባሾችን አሊሞች ነው የገደሏቸው። ከምቦልቻም እንደሚገሉት ራሳቸው ናቸው፣ አብዮቹ ናቸው። ሀባሾቹን ይገሉና ተገደልን ይላሉ። ያኔ እስከባ ነው። እኔ የምልህ አሁን እኛ ጋር አላህ በጣም የሚገርም ማለት የማይገባኝ ነገር አለ። ምንድነው አላህ እኛ ጋር የሚደርሰው እንዴት ነው? ሰማይ ላይ ከሆነ መንፈስም አይደለም አይደል? መንፈስ ነው አይባልም በእስልምና። መንፈስ ካልሆነ አሁን እኛ ጋር ያግዘናል፣ ከኔ ጋር አለ፣ ያየኛል፣ ይምረኛል ስንል በምንድን ነው የሚያየኝ? እኛ ጋር የሚደርሰው በምንድን ነው? ያ ሞገድ ነው። የዛሬ ቶፒካችን አሁን ከሱ ጋር ተያያዘ ነው። አላህ ማየት ይችላል የሚል ነው ዛሬ ቶፒካችን ራሱ። አላህ እኛ ዱዓ ስናደርግ ማለት እንዴት ነው የሚሰማን? ያ መንፈስ ካልሆነ አካል ቦዲ መንፈስ ካልሆነ እንዴ? ያ እሱን ነው ዛሬ በአይኑ ነው የሚያየን። እዛ አርሽ ላይ ሆኖ ወደዚህ በአይኑ ነው የሚያየን። በጆሮ ይሰማል ነገር ነው። ከዛ ነው የሚሰማው። አርሽ ላይ ሆኖ ከዚህ ይሰማኛል ማለት ነው። ወደ ቅርቢቷ ሰማይ ስለምን ይወርዳል? የሚሰማው ከሆነ ማለት ዞሮ ዞሮ መንፈስ አይደለም። መንፈስ ካልሆነ በምን መልኩ ነው እኛ ጋር የሚደርሰው? እኔን ያየኛል፣ ይደግፈኛል፣ ከኔ ጋር አጋሬ ነው ወር ያግዘኛል ስንል እንዴት ነው የሚያግዘኝ? ምን ማለት ነው? ማለት አይሄድም። ያ አንድ ነገር እይታው እስከደረሰበት ድረስ ተብሎ ከተነገረ እስከ ካለው ገደብ አለው አይደለ? እንዴት ነው? ለምሳሌ አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋ ነበር ይላል ሂጃቡን ቢገልጥ። ታውቀዋለህ ይሄንን? አዎ ማየት የሆነ ርቀት ድረስ የሚያይ ከሆነ የሆነ ያቃጥላል ነው ምናምን የሚል ነገር ሰምቼ ነበረው።
ስለዚህ እያየን አይደለማ ያንተቃጠል ነው እያየን ስላልሆነ ነው። እዛ ሆኖ የሚያይ ከሆነ በማየት ከሆነ እኛ ጋር የሚደርሰው በማየት ከሆነ እስካሁን እያየን ከሆነ መቃጠል አለብን። ትክክል። ጥያቄያችን ይሄ ነው። እኛም እኮ እይታው ማየት ከሆነ መንፈስ ካልሆነ በምንድን ነው እኛ ጋር የሚደርሰው? ያ እንግዲህ እንደ ሱንዬ አላህ ሁሉም ቦታ አለ ይባላል። ሁሉም ቦታ ያው ቦታ በቦታ የተገደበ አይደለም። ሁሉም ቦታ አለ፣ ችግር የለውም። እንደዛ ከሆነ ያው ያየናል፣ ይሰማናል፣ አብሮንም አለ ይባላል። እንደ ዋህብያ ከሆነ ግን አርሽ ላይ ነው ያለው። አርሽ ላይ ተቀምጧል። እንግዲህ ኩርሲው ላይ ማየት የማይችል ከሆነ ሲያየን የምንቃጠል ከሆነ መንፈስ ካልሆነ እኛ ጋር የሚደርሰው እንዴት ነው? ምንም እኮ የማይገባ ነገር ነው። የሚመልሱትን እንሰማለን። እስኪ ምን ብለው ነው የሚመልሱ? የእኛም ጥያቄ ነበር፣ የዛሬ ጥያቄያችን ነው። አላህ እንዴት ነው እሱ? እያየን ከሆነ ያጠፋናል፣ እያየን ካልሆነ ደግሞ አላህ ፍጥረቱ ማያይበት አለ ማለት ነው። አይም ልክ አንተ እንቅልፍ እንደዛ ነገር ማለት ወይ አይን ጨፍኖ ነው ያለው። ናፊያድ አቤት አቤት፣ ባንደና መጣ እንደና ቆያችሁ እሺ ምን ነበር ጥያቄያችሁ? አንድ ጥያቄ አላህ ሂጃብ ለብሷል ብለህ ታምናለህ? ሂጃብ አላምንም፣ ሂጃብ ለብሷል ብዬ። ኦኬ አላህ የተሸፈነበት ነገር የለም? አላህ የተሸፈነበት ነገር የለም። ግን አላህ እየተመለከተ ነው አሁን። አዎ ኦልራይት። በአይኑ በስርዓት እየተመለከተ ነው። አዎ እሺ፣ አንድ አዲስ እንመልከት። እሺ ሳይ ሙስሊም እና አንዴ ክፈተው ክርስቲያን 179 ኤን ክፈተው። እሺ አይ ክርስቲያን ኔትወርክ ጥሩ አለ። ኦኬ ሂጃብ እንደለበሰ የምታውቀው ነገር የለም? ሳይ ሙስሊም 179 ላይ አላህ ሂጃብ ለብሷል የሚል አለ እና ያም ሂጃቡ ብርሃኑ ነው እና እሱን ከገለጠው ፍጥረትን ያጠፋል የሚል እንትን አለው። ቃል መክፈት ትችላለህ? ያንተም የሞተ ኔትወርክ ነው። ቃል አለ ግን እኔ ብዙም አያስተማምንም። ስለ 44 መክተፊያ ልትነግረን ትችላለህ? ችግር የለውም። መረጃ ታመጪና ትጠይቅኛለሽ። እሱን ግን አሁን ያልሽውን ቁርአንሽ ላይ ሱረቱ በቀራ 248 ላይ ያለልሽ እሱን ልትነግሪኝ ትችያለሽ? አሁን የጠቀሽው ስለ መክተፊያው ቁርአንሽ ላይ ሱራ በቀራ እኮ ቁርአኑ ላይ አለ። የኔን ግን መረጃ አንቺና አሳይኝ። እኔ ግን አንቺን በመረጃ ላሳይሽ። አንድ ነገር ልጠይቅ። መረጃ የሚለውን አመጣልሃለሁ። አንድ ነገር ትጠይቂያለሽ። በቃ እግዚአብሔር የፊልም አክተር መሆኑን ታውቃለህ? ፕሊስ ተረጋጊ። ብልግና ውስጥ አትግቢ። የፊልም አክተር መሆኑን ታውቃለህ? አትባርጊ። ሌላ ነገር እንድናገርሽ አታደርጊ። ለማንተም ነቢያችን ስትሰድባል ነበር እንዴ? ሌላ ነገር እንድናገር አታደርጊኝ። ረፊ አትባርጊ። ይሄ ብልግና ይባላል። እህታችን ብልግና ታውቂያለሽ? አሁን አንቺ እያወራሽው ያለሽው ማለት ነው። ኦልራይት እሺ፣ አልፈልግህም ክርስቲያን። ኔትወርክህን አስተካክል። እዛው ቤላ አለች። ሳይ ሙስሊም 179 ኤን ክፈቺ እና ወጣ እንደ ልጁ
ኦልራይት አንብቢው። ለማንኛውም ይታያል። እሺ ምን ኦኬ አቡ ሙሳ እንደዘገበው ከሆነ ይላል the messenger of Allah was standing among us and he told us 5 things ኦኬ ያላህ መልእክተኛ በእኛ መካከል ቆሙና 5 ነገሮችን ነገሩን ይላል። ምንድነው? he said verily the exalted and mighty God does not sleep ኦኬ አምላካችን አይተኛም ማለት and it does not befit him to sleep መተኛት አይገባውም። he lowered the scale and lifted it ኦኬ ወደ ታች ያደረገውና ያነሳዋል። the deed in the night are taken up to him before the deed of the day ማታ የተሰራው ስራ ከቀኑ ስራ በፊት ምን ያደርጋል? ይመጣል ወደሱ ጋር and the deed of the day before the deed of the night የተሰራው ደግሞ ከቀኑ በፊት ይላል። the veil is the light ይላል። ከፊት የተሸፈነው ምንድነው? ላይት ነው ብሎ ይላል ማለት በአማርኛ አንብቢው የኔ እህት አንድ አማርኛ አድርጊው እስኪ ሊሳኗ አረብኛውን አድርጊለት። አረብኛ ናቸው ያው ቀጥል ወደ አማርኛ አድርጊው። እየተረጎመችልህ እኮ ነው። ይኸው እያነበብኩ እየተረጎምኩልህ ነው። ወደ አማርኛ የለውም። እሺ ወደ አማርኛ አድርጊለት ቀየሩ። ላንብብለት ወይስ ያንብበው? ይኸው የአላህ መልእክተኛ በመካከላችን ቆመው 5 ነገሮችን ነገሩን። እሳቸውም አሉ በእርግጥም ኃያል አምላክ አይተኛም፣ ለመተኛትም አይገባውም። ሚዛኑን ዝቅ አድርጎ ያነሰዋል። በሌሊት የሚሰሩትንም ስራዎች ከቀኑ ስራዎች በፊት የቀንም ስራዎች ደግሞ ከሌሊት ስራዎች በፊት ወደ እርሱ ይወሰዳሉ። መጋረጃውም ብርሃን ነው። አቡበከር በዘገቡት ሐዲስ ብርሃን የሚለው ቃል ይልቅ እሳት ነው ይላል። እሺ ከዛ ቢያስወግደው መጋረጃውን የፊቱ ግርማ ፍጥረታቱን እስከ እይታው ድረስ ይበላ ነበረ። ወይ መጋረጃውን ቢያነሳ ነው ያ ጅልባ ወይ ሂጃብ ነው የሚለው እንትኑ። ስለዚህ እሱን መጋረጃውን ቢያነሳ የተሸፈነበትን ቢያነሳ ምን ያደርጋል? እይታው እስከደረሰበት ድረስ ፍጥረትን ምን ያደርጋል? ይበላ ነበር። ምኑ አይኑ ፊቱ ላይ ከሆነ ፊቱን ከተሸፈነ ስለዚህ እያየን አይደለም ማለት ነው። አለበለዚያ ምን ይሆናል? የፊቱ ግርማ እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ እስከምትለው የሆነ ፖይንት ድረስ ነው። ስለዚህ ምን ሆነ አለበት? መጥፋት አለባቸው አላህ እያየን ከሆነ። አንዋር አብዱል ፈተና ግልጽ ነው። ያው በተወሰነ መልኩ አይቼዋለሁ። ኩሱ የሚባለው ልጅ ቢያብራራው በደንብ የሚገባ ይመስለኛል። ኩሱም ተጠራለህ። ጥያቄዎች አሉኝ። ከ6ኛ ክፍል ያላለፈ ተማሪ ተጠራለህ። 6ኛ ክፍል የወደቀ 6ኛ ያላለፈ ያብራራል ይላል። ኤኔስ አብዱል ፈተና እዚህ ስገቡ ቢያንስ ከሱ የምትሻሉ ግቡ። ከ6ኛ ክፍል ያለፋችሁ እሱ 6ኛ ክፍል ያቆመ ከ6ኛ ክፍል ያለፋችሁ ነው። ሐዲስ እየዋሸ የሚተረጉም ልጅ ከሐዲስ በኪሱ የራሳችሁ ኡስታዞች እንኳን መሯቸው ያሉትን አትሰማም። ኤኒዌይስ ስለዚህ ገደብ አለው ማለት ነው እይታው። አንደኛ እይታው ገደብ አለው። ምክንያቱም ፍጥረትን ያጠፋል እይታው የደረሰበት ድረስ ከተባለ አሁን እያየን አይደለም ማለት ነው። ወደ ቅርቢቱ ሰማይ ሲመጣ ቅርቢቱን ሰማይ እያያት አይደለም የሚመጣው ማለት ነው። እያያት ከሆነ ሲመጣ ሰማይ እንዳለ መጥፋት ነበረበት። የሚያያቸው ከሆነ እይታው እስከደረሰበት ድረስ ከተባለ ፊቱን መጋረጃውን ካነሳ እይታው እስከደረሰበት ድረስ ፍጥረትን ያጠፋል። የምኑ የፊቱ ግርማ አይኑ ፊቱ ላይ ከሆነ ስለዚህ መጋረጃውን ሳያነሳ ነው የሚያየን ማለት ነው። አይ ዶንት ኖ እስቲል እንደዛም ችግር ያመጣብሃል መሰለ። መጋረጃውን ሳያነሳ የሚያይህ ከሆነ አይኑ ራሱ የፊቱ ግርማ ነው አይደለ? ፊት የሚባለው አይንንም ያካትታል። እሺ
ያካተለ ያካተተ ፊት የለውም አይደል እንዴ? አለው 55 27ን ክፈችልኝ አንዴ። ቁርአን 55 27 አይ ቲንክ ጭንቅላት የለውም ሲሉ ሰምቼ ነበር። ጭንቅላት የለውም ፊት ግን አለው። 55 እንዳልከኝ 55 27 ምን ያስቃል? አላህ ፊት አለው ጭንቅላት ነው የሌለው። ያው የልቅናን ዶክተር መሆን አለበት እንዴ? ኦኬ እሺ። የልቅናንና የልግስና ባለቤት የሆነው የጌታ ፊትም ይቀራል። ሉክ በቂያማ ቀን ነው። ይሄ ደግሞ በጣም አስቂኙ ነገር ደግሞ የአላህ አካላት እንደሚጠፉ ታውቃለህ? አብዱል ፈተና ታውቃለህ ብዬ አስባለሁ። ይሄን በቂያማ ቀን የአላህ ፊት ሲቀር ሁሉም ይጠፋል። ሁሉም ይጠፋል ማለት ምኑ? ሁሉም ይጠፋል ከተባለ የአላህ እጅም ጠፊ ነው። ፊቱ ነው የሚቀረው። ከይታ ነው ኖ ከመታየት ነው የሚጠፋው። ያው ቁርአኑን ያው ምን ይላል መሰለህ? የልቅና ባለቤት የሆነው የጌታ ፊት ሲቀር ይቀራል። ዞር አድርገው መጨረሻውን አድርገው። አይጠፋም አለ። ማይጠፋው ምኑ ነው? የአላህ ፊት ነው ማይጠፋው። በቂያማ ቀን ሁሉ ይጠፋል። ምን ሲቀር? የአላህ ፊት ሲቀር። የአላህ ፊት ሲቀር ሁሉም ይጠፋል ከተባለ የአላህ እጅና እግርም ጠፊ ነው ማለት ነው። ሱራ ገብቶሃል አባባሌ? ግን እኮ እየሰማሁ ነው። ስለዚህ የአላህ ተፊቱ በቀር ምንድነው? ሁሉም ጠፊ ነው። ሁሉም ጠፊ ይሆናል ማለት ነው። በጣም አዲስ ነገር ነው። 28 78 እና እንዴት ፈጁ? እንዴት እንደሚዋሹ አማርኛ ላይ አሁን ላሳየ። አማርኛ ሲተረጉሙ በጣም ነው የሚያጭበረብሩት። በአረብኛ መደበቅማ የተለመደ ነው። 78 እና አድርገው 78 አንብቢው 28 78 ኧረ ድምፅ የለም። ድምፅሽ አይሰማም። ኦኬ ሻውርስ አሁን ይሰማል። ኦኬ ሀብቱን የተሰጠሁት እኔ ዘንድ ባለው እውቀት ብቻ ነው አለ አላህ። ከእርሱ በፊት ከክፍለ ዘመናት ሰዎች በኃይል ከእርሱ ይበልጥ 78 88 ኦኬ እሺ። ከአላህ ጋር ሌላን አምላክ አትገዛ፣ ከእርሱ በቀር አምላክ የለም። ነገር ሁሉ ከአላህ በቀር ጠፊ ነው፣ ፍርዱ የእርሱ ብቻ ነው፣ ወደ እርሱም ትመለሳላችሁ ይላል። እዚህ ጋር ያለው አላህ ብለው የተረጎሙት ውሸት ነው። ነገር ሁሉ ከአላህ በቀር ጠፊ ነው ይላል አይደለ? ነገር ሁሉ ከአላህ ፊት በቀር ጠፊ ነው የሚለው። አረብኛው ላይ ግን ከአላህ በቀር አማርኛው ላይ ግን ከአላህ በቀር ሁሉ ጠፊ ነው ብለው አስቀምጡት። ዝቅ አድርጊው አረብኛውን አንዴ። እዚህ ውስጥ አሁን አላህ የምትለው አንድ ቦታ ብቻ ነው የተጠቀሰችው አይደለ? እሷትና እስቲ እንግሊዝኛው ነው። አሁን ሳይ ኢንተርናሽናልን ክፈችው አንዴ። ሳይ ኢንተርናሽናልን ወይንም ደግሞ ሌሎች እንግሊዘኛ ቨርዥኖችን ክፈቻቸው። ኦኬ ያ ሳይ ኢንተርናሽናል ኦኬ አንብቢው። እሺ and do not invoke with Allah another deity. There is no deity except him. Everything will be destroyed except his face. He is the judgment. Into him you will be returned. አየው አይደለ? ሁለት ያለ ኤክሴፕት ሂም ይላል። ያ ይኸውልህ ኢላ የሚለው አንድ አረብኛውን አድርጊው። አላህ እንዴ ነው ያለው? የመጀመሪያው አላህ ይላል አይደለ? ከዛ ኢላህ
ይላል አይደለ? ቀጥሎ ያለው ኢላህን ይላል። ቀጥሎ ያለው ማለት ነው። ቀጣይ ደግሞ ሂጃውንም ቀጣይ ሂጂ እሱን አለ ሂጃ ነው ሂጂ ኢላህ አይደለ? እሱ ኢላህ ነው የሚለው። ስለዚህ ሁለት ጊዜ ዲቲ የሚለው አለ። ኦኬ አላህ አንድ ጊዜ አለ። ሶስቴ ብቻ የተጠቀሰው እዚህ ውስጥ። ከዛ በኋላ ያለው አላህ የሚል የለም። እነሱ ግን አላህን ስንት የከተቱት? ሶስቴ። ከዛ አምላክ የሚል ደግሞ ስንት የከተቱ? ወጅህ የሚለው ፊት ማለት ነው። እነሱ ግን እሱ ምን ብለው ተረጎሙት? አላህ ብለው ተረጎሙት። አንድም ቦታ እንደዛ ተብሎ ተተርጉሞ አያውቅም። ግን እዛ ጋር ያለውን አድርገው ከአላህ ፊት በስተቀር ሁሉም ጠፊ ነው። አረ ይሄ ነገር ምን አይነት ስህተት ነው? ነብያችን ተሳስተው ነው? ከአላህ ፊት በስተቀር ምን ታደርገዋለህ? ሁሉ ይጠፋል። አይ ከአላህ በስተቀር ሁሉም ጠፊ ነው ይባላል። አረብኛው ነው ደግሞ ከአላህ ፊት በስተቀር የሚል ነገር ግን በጣም አዲስ ነገር ነው። የመጨረሻ ኢላህን የሚለው አለ አይደለ? ከሱ ቀጥሎ ወጀሁ እሱን አርጊው እሱ ኖ ቀጣይ ያለችው እሱ ማለት ነው። ፊት ማለት ነው። ሂስ ፌስ አየው አይደለ? ፊቱ ማለት ነው። አማርኛ ላይ ግን እንዴት እንደዋሹት አየዋ። የሚገርም ነው። አማርኛማ ሲፈስሩ ቁርአን ላይ የሚያስተካክሉ የለ እንደ የአላህን ንግግር ራሱ። ያ ዋና ፖይንታችን ምንድነው? እሱ አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ፣ ስለዚህ የአላህ እይታ አንደኛ የሚደርስበትና ማይደርስበት አለ ማለት ነው። ሁለተኛ ካየ ደግሞ አሁን እያየን ከሆነ መጥፋት አለብን። አለስ እያየን አይደለም አሁን። ሶስተኛ አይኑ የቱ ጋር ነው ያለው? ፊቱ ላይ ወይንስ ሌላ ቦታ? ሶስተኛ በቂያማ ቀን ምድርን በእጆቹ ይይዛል፣ ተራራን በጣቱ ይይዛል፣ በአምስቱም ጣቶቹ ይይዛል አይደለ? በአንደኛው ጣቱ ዛፎችን፣ በአንደኛው ጣቱ ተራሮችን፣ በአንደኛው ጣቱ ሰማይን፣ በአንደኛው ጣቱ ምድርን፣ በአንደኛው ጣቱ ሌላ ፍጥረትን ይይዛል ይላል። እንዴት አልጠፉም ሲይዛቸው? ምክንያቱም አካሉን ነክተውታል አይደል? በደንብ አስተውሉ። አካሉን ነክተውታል። ከዛ እያያቸው ነው ወይንስ አይኑን ጨፍኖ ነው የሚይዛቸው? እይታው እስከ ደረሰ ድረስ ፍጥረት ይጠፋል ከተባለ ሲይዛቸው ለምን አልጠፉም? ወይንም አይኑን ጨፍኖ ነው የሚይዛቸው? አይተኛ ነው። አልገባም? ኧረ ገብቶኛል። በቂያማ ቀን ይይዛቸዋል፣ ጣፉ ላይ ያደርጋቸዋል እነዚህ። ስለዚህ እንዴት ነው ያልጠፉት? ፕላስ ደግሞ አንተን የዛለ ባቱን ገልጦ ያሳያል። ባቱን ገልጦ ሲያሳይ ለምንድን ነው ያልጠፉት? ወይንስ አይኑን ይጨፍናል የዛለ ታሱ? አይኑን ብቻ ሳይሆን ፊቱ ማለት ነው አይደለ? ያ ተሸፍኖ ነው አይህም ማለት ነው፣ ተሸፋፍኖ። አለበለዚያ እይታው እስከደረሰ ድረስ ፊት የሚለው ያለው ወንድማችን ከአይኑ አንጥለውም ፊትን። ስለዚህ አይኑ ራሱ የፊት ፓርት ነው አንዱ አይደለ? ቅድም የጠየቁን በደንብ አስተውል። ፊቱ ላይ ከሆነ አይኑ፣ ስለዚህ ፊት የሚለው ቃል አይንንም ያካትታል። አግኝተኛ ትክክል። ስለዚህ ባየ ቅጽበት ላይ ሌላው ቢሸፈን እና አይኑ ካየ አይኑ ራሱ ፊትን ስለሚያካትት ያጠፋል ማለት ነው። ግርዶሹን ስለምን አያቃጥለውም? ምንድነው የሚጋርደው ነገር? እሱም ሌላ ጥያቄ የሚጋርደው ነገር እሱ ሌላ ጥያቄ ይሆናል። ግርዶሹ ፍጡር ነው ፍጡር አይደለም የሚለው ሌላ አርጉመንት ይሆናል ማለት ነው። ፍጡር ነው ካልክ እይታው እስከደረሰ ድረስ ያጠፋል ስለተባለ ግርዶሹ ለምን ሳያቃጥለው? ፍጡር አይደለም ካልክ ደግሞ አላህ ተቃራኒ ባህሪ አለው። አንደኛው ባህሪ አጥፊ፣ አንደኛው ባህሪ ደግሞ እንዳያጠፋ የሚከላከል ሁለት ተቃራኒ፣ አንደኛው ላጥፋ ሲል አንደኛው ደግሞ ኖ እንዳታጠፋ ብሎ የሚከላከለው ማለት ነው። የሚከላከል ፓርት አለው። ሁለት ተቃራኒ ባህሪዎች አሉ ማለት ነው። አንደኛው አጥፊ፣ አንደኛው እንዳያጠፋ ያለው አካሉ ከሆነ ማለት ነው። የእሱ አካል ከሆነ እንትኑ ላይቱ ግርዶሹ ፍጡር ካልሆነ ማለት ነው።
በደንብ ግልጽ ሆኖ እንዳል አይተዋል። ትክክል። አዎ የሚከላከል ሌላ ፓርት አለው። አይኑ ያቃጥላል። ያ ፊትስ ያቃጥላል ደግሞ ይከላከላል። ሂጃቡ ደግሞ እንዳታቃጥል ብሎ ይዘዋል ማለት ነው። which is ስለዚህ ካላቃጥለናላ ካላህ ይልቅ ሂጃቡ ጠንካራ ነው። መከላከያው በጣም ጠንካራ ነው ማለት ነው። ገብቷል እያልኩ ያለሁት? ትክክል። አላህን ማስቀረት የሚችለው በጣም ኤክስተርናሉ ከውጭ ያለው አላህን ሸፍኖ ያለው በጣም ጠንካራ ካልሆነ ሊከለክለው አይችልም። ለምሳሌ አንተ እንዲያስቆም የሚችለው ከአንተ የበረታ ከአንተ ጉልበት ያለው ነው እንጂ ከአንተ በታይ ከሆነ ደርምሰው አልፈው ትሄዳለህ። ስለዚህ አላህ የሸፈነውን ደርምሶ መሄድ ያልቻለው ያ የሸፈነው ነገር ካላህ ይልቅ ጠንካራ ስለሆነ ነው። ያ አካል ምንድን ነው? ፍጡር ነው ወይንስ ፍጡር አይደለም? ኡስማን እንኳን ደህና መጣህ። እንዴት ነህ? ሰላም ነው? እንዴት ነው? አለን አለን። ሙስሊም ነህ? ረሳኝ እንዴ? አላሰብኩም። የእሙ ነኝ እኮ ኡስማን የእሙ አውርተን ነበር። ያው አልመጣልኝም። እሺ ችግር የለውም በቃ እሺ። ኡስማን ኦኬ። በዚህ አይ ቲንክ ወደ ክርስትና መጣማ መጥቻለሁኝ። በቴሌግራም አዋርታ ነበር ትዝ የሚል ከሆነ የሆነች ልጅ ጠፋች። እሷ ልጅ አለች ስራ ምናምን ስለሆነች ነው አለች። አስጠመካት ነው? እንዴት ነው? እየተማረች ነው ገና እየተማረች ነው። ረሳው። አንተ ተጠምቀሃል? ጎበዝ ጎበዝ። ቆየን ተገናኘን ይመስለኛል። ፈርጠም ያልከናል ወፈር አለብኝ። መጥቼ አላውቅም። እኔም ስሙ አልመጣልኝም። እንትን ስትለኝ ሜይ ቢ ገምቼ ገስ አደረኩኝ። አስታወስኩ። አንተ በጣም ረጅም ጊዜ ቆየሁኝ። አልተመቸኝም ነበር፣ ለዛ ነው። ያ በርታ። እሺ አይ ቲንክ እሷ ቤተሰቦቿ መሰለኝ ወደ ክርስትና መጥተዋል። ሁለት እህቶቼ ምናምን ብላኛለች። መጥተዋል። ሁለት እህቶቿ መጥተዋል። ያ በርቱ። እሺ በርታ አንተም። እሺ እሺ። ሉክ ስለዚህ አሁን የአላህ እይታ ገደብ አለው አንደኛ። ሁለተኛ ደግሞ ሂጃቡ ምንድን ነው? ሶስተኛ ደግሞ ራሱ ያላ አካላት ተፍጡራን ጋር የሚነካካ ከሆነ አይኑን ጨፍኖ ነው ወይ የሚነካው? ሌላኛው ደግሞ ወደ ቅርቢቱ ሰማይ ሲመጣስ አይኑን ጨፍኖ ነው ወይ የሚመጣው? እያየ ከሆነ እንዴት ሊያጠፋቸው ቻለ? እነኚህ ወርቃማ ጥያቄዎቻችን ናቸው። አብዱሬ 17 እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው አለ። ጥያቄ ነበር። ጥያቄ በኋላ ላይ ነው የምቀበለው። አሁን ጥያቄ አልቀበልም። ለጊዜው ቶፒኩ ላይ አሁን ተወሰነ መመለስ የምትችሉ ወይም አንድ ጥያቄ ብቻ ነው መጠየቅ የፈለጉት። ቶፒኩ ላይ እንትን በልና ቆይ፣ እዚሁ ትጠይቀኛለህ። ኦኬ ጀማል እንዴት ነህ? ሚውትሽ ጀማል እተነን ጀማል መሐመድ አንተን ነው። እንኳን ደህና መጣህ። አይሰማም? ሰላም እንዴት ነው? እንኳን ደህና እንኳን ደህና ቆየ። መልካም። ጥያቄዎቹን ሰምታችኋል ብዬ አስባለሁ። ምን ናቸው? ቤዝ ያደረግነው ጥያቄያችንን አላህ ሂጃቡን ቢገልጥ እይታው እስከደረሰ ድረስ ፍጥረትን ያጠፋ ነበር የሚለው ነው።
ምን አላችሁ? እሱ ላይ ያለን ጥያቄ አላህ ሂጃቡን ይገልጥ እይታው እስከደረሰ ድረስ ፍጥረትን ያጠፋ ነበር ሲል አላህ በሂጃብ ውስጥ ሆኖ ነው የሚያየን ወይንስ ከሂጃብ ውጭ ነው አይኑ ያለው? በጭላንጭል ነው እያየን ያለው ወይንስ በሙላት አላህ እያየን ነው? በጭላንጭል በሙላት ምናምን መባል በቁርአን ላይ አላህ ሰሚዑን በሲር ነው። አላህ አይን ነው ተመልካችም ነው። خلاص አለቀ። ብዙ ቦታ ላይ ተጠቅሷል ቁርአን ላይ ሌላ ምን ነው ይገረም። ስለዚህ አሁን ለኛውን እንደነ ተስማማው እሺ ይሄኛው ለእኔ ማስማማ ሳይሆን ቁርአንና ሐዲስ ተደጋግፎ መስማማ የማይቃረር ነው። እሱ ግሬዳውም እኮ አምኜ እየተከተልኩ አላህ ያያል ይመለከታል። ችግር የለውም እኮ እንዴት ነው የሚያየው ነው? በጭላንጭል ነው የሚያየው ወይንስ አይኑ ከሂጃብ ውጪ ነው? ከሂጃብ ውጪ ባለ አካል ነው የሚመለከተው? ተፍሲሩ ትላልቅ መሻይኮች ያውቃሉ። እኔ ደግሞ ጠይቄ አጥቼ አላውቅም። እጠይቅበታለሁ እሱን። እኔ ክርስትና እንድሰብክልኝ ነው የምፈልገው። ከዛ ስለ ክርስቶስ እንድሰብክልኝ ትንሽ 1 ደቂቃ 2 ደቂቃ ብሰብክልኝ ደስ ይለኛል። 5 ሰዓት በኋላ ትንሽ አሁን ቶፒኩ ላይ እንትን እንበልና ጥያቄ ካላችሁ ቀበላችኋለሁ። እናወራለን ስለ ክርስቶስ። ጥያቄ ሳይሆን እንድሰብክልኝ ነው። ክርስቶስ ከእናንተ ብሰማ ይሻልኛል ብዬ ነው። ለዚህ ነው እኮ እነግርሃለሁ። ትንሽ ቶፒኩን እንካውና ሁለት አይነት ድብልልቅ ያለ እንዳይሆን ነው። ምን ሰው እኮ ሙስሊም ነኝ ለመጠየቅ ወይም ደግሞ ለመጠየቅ ሳይሆን ለመጠየቅ ነው። ብዙ ጊዜ አብዛኛው እዚህ ያሉት ሙስሊሞች ለመጠየቅ ነው። ቶፒኩ ላይ እንትን እንበልና ብዙዎች አሉ አሁን ጥያቄ ያላቸው ክርስትናውን መስማት የሚፈልጉ ብዙ አሉ። እስልምና ስንል ግን አጥርተው ሳይሰሙት ይወጣሉ። ስለዚህ ትንሽ ጠብቀን ክርስትናው ላይ ጥያቄም ካለ እንቀበላለን። ስለ ክርስቶስም የእኛን አረዳድ ምንድን ነው፣ እንዴት ነው የምናምነው እንመልስላለን፣ እናስረዳለን። ኤኒዌይስ ጀማል ይሰማል? ጀማል አንዴ አዲሱን ክፈችው። ቤላ ቤላለሽ ሎክ ሂጃቡ ምንድነው? እሱ አላህን የሸፈነ ነው። ወደ መጨረሻ አካባቢ ያለውን አንብቢው። ይሄው እሺ ምን ይላል? the night his veil is a light ይላል። ኦኬ ቬሉ ወይም የሸፈነው ነገር ምንድነው? ላይት ነው፣ ብርሃን ነው። in the hadith narrated by አቡበከር አቡበከር በዘገበው ሐዲስ ላይ ደግሞ ያ ላይት የተባለው ነገር እሳት ነው ይላል። if he withdraw it the veil ያ ቬሉ ከፊቱ ካነሳው ወይ ከወለቀ the splendor of his countenance would consume his creation so far as his sight reach የሱ አይን ርቀት እስከደረሰበት ድረስ ምን ያደርጋል? ፍጥረታቶችን ያጠፋል ማለት ነው። ኦኬ ስለዚህ እይታው እስከደረሰ ድረስ ውበቱ የሚያጠፋ ከሆነ አሌስ አይኑ ውበት የለውም ማለት ነው። ፕላስ ደግሞ ወይንም ደግሞ ከእንትኗ ተዛች ኬጅ እንደዚህ ከሂጃቧ ውጪ ማየት አይችልም ማለት ነው። ምክንያቱም አልጠፋንም። ይኸው እያየን ከሆነ እይታው እስከደረሰ ድረስ አላህ ያጠፋል። ባይዞ ለአላህስ እንዲህ ተብሎ ይነገራል እንዴ? የጤናማ ነው ለፈጣሪ እዚህ እስከደረሰ ድረስ ያጠፋል ማለት። ሱናኒ በመጃ 195 ግፈሹ። እንዲህ ተብሎ ለፈጣሪ አይነገርም በባህሪ። ሂጃብ ለብሶ እንደዛ ተሸፍኖ እንደዚህ ግዙፍ አካል ያለው 2 ቀኝ እጅ ያለው ባት ያለው እግር ያለው 2 አይን ያለው ጆሮ ያለው ጭንቅላት የሌለው አይኑ ምን ላይ ነው ያለው? ፊቱ ላይ ከሆነ ፊቱ ምን ላይ ነው ያለው? ጭንቅላት ሲባል ነው አንመጣም አይነገርም። ጭንቅላት ላይ ይላሉ።
ኢብን ማጃ 5 አንብብ። ኦኬ እሺ ምን ይላል? አቡ ሙሳ እንደተረከው ከሆነ ይላል the messenger of Allah stood up among us and said ከቅድሙ ጀምሬ ታችኛው ኦኬ before the day okay his veil is light ይላል እዚህ ጋር ኦኬ የሸፈነው ነገር ምንድነው? ላይት ነው። and if we were to remove it ያ የሸፈነው ነገር ከተነሳ ሪሙቭ ከተደረገ ኦኬ ከወለቀ the glory of his face would burn everything of his creation የፊቱ ግርማ ወይ ብርሃን ምን እንዳለ ፍጥረታቶቹን ያጠፋ ነበር ያቃጥል ነበር ይላል። as far as his gaze reach ያ ብርሃኑ እስከደረሰበት ድረስ ማለት ነው። እንደዛ መስቀጣው ሉክ አሁን ኮንትራዲክሽኑን አገኘኸው እዚህ ጋር አብዱል ፈተና እንትን መሸፈኛው ምንድን ነው አለ? ብርሃን ኑር ማለት ኑር ነው አለ። ራሱ ሳላስ ኑር አይደል እንዴ? ኑር ተብሎ ይጠራል አይደል? አዎ ብርሃን ብርሃንን መሸፈን ይችላል እንዴ ታዲያ? እንግዲህ የዋህብያ ሰው ሰራሽ ፈጣሪ ግራ የሚገባ ነው። ፀሐይን በባትሪ ልሸፍናት አለ? ባትሪ አብርተህ ፀሐይ መሸፈን ትችላለህ እንዴ? አንተ የሚሸፍን ነገር ከአንተ በላይ የሆነ ነገር ነው። ከአንተ የሚበልጥ ነገር ነው። ከአንተ የሚገዝፍ ነገር ነው። ትክክል። ፈጣሪም ፍጡር እንዴት ነው ሊሸፍነው የሚችለው? መቼም ፍጡር አይደለም ነው የሚሉት። ራሱ የፈጣሪ አካል ቢሆን ነው። ፍጡር ካልሆነ እኮ እንስማማለን። ፍጡር ካልሆነ እንስማማለን። ችግሩ ምን ይመጣል መሰለ? የውስጠኛውን የውጨኛው ከልክሎታል ይላል። ሁለት የተለያየ ነገር ነው። የውስጠኛው ብርሃን አጥፊ ነው፣ የውጨኛው ብርሃን ደግሞ እንዳያጠፋ ተከላካይ ነው። ሁለት ተቃራኒ ነው። አንድ እኮ ቢሆን ችግር የለውም፣ ችግር የለውም። እንደዛ ቢሆን እኮ ገብቷል። ሰማዩስ እንዴት ነው የሚሆነው? ሰማይ ላይ ሲወርድ ወደ ቅርቢቷ ሰማይ ሲወርድ ከነ መጋረጃው ነው የሚወርደው? ከነ ሂጃቡ ነው የሚወርደው? ሳያይ ነው የሚወርደው ማለት ነው። ሰማዩ ራሱ ፍጡር ነው እንግዲህ እኮ። እኔም ቅድም ጥያቄ እሱ ነበረ። ሳያይ ነው ዝም ብሎ እየወረደ እፎይ። ከቅርታ ጋር እዚህ ጋር እናንተ ሁለታችሁ ከቅድም ጀምራችሁ እያወራችሁት ነው። እንትናችሁ ደግሞ መቃረን አይደለም፣ አንድ ናችሁና ብዙ ሌላ ልጅ ወይም ደግሞ ካንተ ጋር የምፋለም ሰው ወይም ደግሞ ካንተ ጋር ተቃርኖ የሚከራከር ሰው ቢኖር ትክክል ነው። እናንተ ደግሞ አንድ ናችሁ ማለት ሀሳባችሁ ይደግፋል። የኛን ለምን አትጨርስልንም? አብደላ አለሽ? አብደላ አሉ ሌሎች ሰው መስል ጥያቄ በኋላ አልኳችሁ። ይህን አንሳ ገና አነሳ ነው ባይዘ ይቺ ትንሿን ጥያቄ ነው ገና አነሳ ነው። በዚህ ላይ በጣም ብዙ ጥያቄዎች ነው ያለው። አላህ ፈጣሪ እንዳልሆነ የሚያሳዩ እሱ ችግር የለውም። ስለ ኢየሱስ እኛን ጠይቃ። እሺ ለምን አታስጨርሰንም? እፎይ አሁን ልንጨርስ ያው ቁጭ ብለን እስካሁን ሰማን። ስለ ኢየሱስ ጥያቄ ካላችሁ እቀበላችኋለሁ፣ ችግር የለውም ማለት ነው። ልጠይቅ የገባሁት ልጠይቅ። ጠብቁ ትንሽ ቆይ፣ ቶፒኩን እንንካው ቅድሚያ። አብደላ እንኳን ደህና መጣህ። አብደላ ይሰማል? አብደላ አብደላ አለ። በነገራችን ላይ እፎይ ብዙ ሙስሊም ማለት እኔም ከማውቀው ላይ እስከማውቀው ድረስ ስለ አላህ ከማወቅ ይልቅ ስለ ኢየሱስ ስለ ክርስቲያን ነገሮችን ማወቅ ነው ሰው የሚያስቀድመው። ስለ እስልምናው አያውቁም፣ ስለ አላህ አያውቁም ብዙ ሙስሊሞች። ቦታ ላይ ስላላ እንደዚህ ዲቴል ነገሮችን የትኛውን ቦታ አትሰበክም። በል እርሱ አንዱ ነው፣ አልወለደም፣ አልተወለደም፣ ሰሚ ተመልካች ነው፣ አምሳያ የለውም። ከዚህ ውጭ አትሰበክም። እነኝም ብቻ ነው። ትክክል ነው። ስለዚህ ከዚህ ውጭ ስብከት አየህ፣ እንደዚህ አይነት እቺ ደግሞ መፈክር ነች። 5 ጥቅሶች ማትሞላ 5 ቃላቶችን እንደሞቶዘ አምላክ ብቻ አይደለም፣ ኢንዲቴል ማውራት አለብህ። ስለ አምላክ ስትጠየቅ
የተነሱትን ነገሮች እንዲቴል መሄድ አለበት። በል እሱ አልወለደም አልተወለደም መፈክር ነው ይሄ የሚሆነው። ሰሚ ተመልካች ነው፣ ቢጤ የለው ማሳይ የለው። እንደዛ ሚል እስቲ የክርስቶስን ማስረጃ ወይንም የስላሴ ማስረጃ አቅርብ እስቲ። ምን አልወለደም አልተወለደም አምሳያም የለውም እኔም ብቻ ተገዙ የሚል አንድ ቀጽ አውጣና እስቲ አንተ አውራ ማስረጃ። መፈክር እኮ ነው አልኩህ እኮ እሱ ከአንተ መፈክር ነው። አላህ ያልወለደው ለምሳሌ አላህ ያልወለደው ሚስት ስለሌለው ነው። ሱራ 6:101 ላይ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ይላል። እኛ ደግሞ ፈጣሪ ሚስት አግብቶ ልጅ ይወልዳል ብለን አናምንም። ስለዚህ ፈጣሪ መፍጠር እየቻለ እንዴት ይወልዳል? ፈጣሪ ሲጀመር በደንብ እያልክ የተዋረው ልጅ እያልክ እያወራህ ቆይ ፕሊዝ ተዋለዱ ምናምን ብለን እንደዛ ብለን አናወራም። ሲጀመር ንግግር አስተካክሉ። ኤኒዌይስ ስለዚህ የአላህን ኮንሰፕት እኛ ጋር ዛችሁት አጥምጡ። እሱ ሚስት ስለሌለኝ ነው ልጅ የለኝ የሚለው። እኛ ቃሉን ነው ልጅ ብለን የጠራ ነው። የአብ ቃሉ ልጅ ብለን ጠራ ነው። ለምሳሌ አንተ ቁርአንን ያላ ቃል ነው ብለህ ትጠራለህ። ቁርአን ማለት ያላ ቃል ነው ፍጡር አይደለም ትላለህ። እኛ ደግሞ የአብ የባህሪ ቃሉን ልጁ አልነው። ከሱ የተገኘ ከሱ የሚወጣ ስለሆነ ልጅ ብለን ጠራ ነው። በስጋ ሲገለጥ ክርስቶስ አልነው። አንተ ደግሞ የአላህን ቃል ምን ብለህ ጠራኸው? ቁርአን ብለህ ጠራህ። እኛ ደግሞ ክርስቶስ ብለን ጠራን፣ አንተ ቁርአን ብለህ ጠራህ። የአላህን ቃል አንተ ቁርአን አልክ። እኛ የአብ የባህሪ ቃሉን ክርስቶስ አል ቃሉ እንደመሆኑ ከሱ የሚወጣ ከሱ ልብ የሚወጣ እንደመሆኑ ምን ብለናል? መጽሐፍ ቅዱስ ምን ትላለህ? እንደዛ ካልከው ማለት ነው። ለምሳሌ ሳውራ ለምን ይውት ታደርገኛለህ? አንድ ደቂቃ ላውራ፣ ልጠይቅህ፣ መልስልኝ። መጽሐፍ ቅዱሱ ምን አለ? እኔ እንዳልኩት አይልም። መጽሐፍ ቅዱሱ የሚለው ኢየሱስ ክርስቶስ በአንደበቱ ከኔ ምንም ማድረግ አይቻለኝም ብሎ ተናግሯል እንጂ እኔን ተከተሉኝ፣ እኔን አምልኩኝ፣ ስላሴ ሶስቱ ስላሴዎች አምላክ ናቸው የሚል አንድ ቦታ ላይ አንድ ማስረጃ ካወጣልኝ እኔ ራሴ እከተላለሁ። በመጀመሪያ እኛ ማንለውን እንዳትል ደግመህ ሶስቱ ስላሴዎች ሶስት አምላክ ናቸው ምናምን ብለህ እንዳትል፣ እኛ እንደዛ ስለማንል። ኤኒዌይስ ግን አንተ ባልከው ሎጂክ መሰረት አንድ ጥያቄ ልጠይቅህ። ሙሐመድ እንደዚህ ሊል ይችላል? ኧረ አትዋሽ፣ በትክክል መልስ። አትዋሽ ትላለህ። አዳምጥ፣ አንተ ተረጋጋ። ሙሐመድ እንደዚህ ብሎ ሊያስተምር ይችላል? በእኔ በአላህና በጅብሪል እመኑ ሊል ይችላል? አይችልም። እኔ መልአክ ነኝ ብሏል እኮ። እኔ መልአክ ነኝ፣ የመጨረሻው ለዓለም የተላኩኝ የመጨረሻው ነብይ ነኝ ብሏል እኮ። ስለዚህ ራሱን ሙሐመድ ከአላህ ጋር አስቀምጦ ራሱን ከአላህ ጋር አስቀምጦ በእነኚህ በሶስቱ ማመን አለባችሁ ሊል ይችላል ሙሐመድ ከአላህ ጋር አድርጎ? አላህን እመኑት ነው ያለው እኮ። አላህን እመኑት። እሱ በቃ እኔ እንደ ኢየሱስ እንደ ኢሳ አለይሂ ሰላም እሱም የራሱ መልእክቱ አብዱሬ ያልተጠየቀውን ሽፍታ አታደርግ። ስለዚህ ሙሐመድ ሊል አይችልም በእኔ በአላህና በጅብሪል እመኑ ሊል አይችልም። ምክንያቱም ለምንድን ነው የማይለው? እሱ ፍጡር ስለሆነ ነው አይደለ? እሱ ነብይ ነው። በአላህ እመኑ ነው ያለው እሱ። ቴንኪው። አንተ ባልከው መሰረት የኛ ሎጂክ እንምታብህና ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ክርስቶስ ራሱን አብንና መንፈስ ቅዱስን ጠርቶ ቃል በቃል ስላሴን ያስቀምጠዋል ማለት ነው። ኦኬ፣ ወደ ቶፒኩ መለሳለሁ። እኛ ስላለቃቀሱ ነው። ቤላ እንዲያስክፈችና አሳዩ። እኛ ስላሴ ስንል በአብ በወልድ በመንፈስ ቅዱስ ማመን ነው። የአንተን ሎጂክ ሳይሆን የምንፈልገው የእኛን ሎጂክ ነው፣ የእኛን እምነት ነው። ስለዚህ ምን ይላል ክርስቶስ? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዘዋችሁንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዝሙርቴ አድርጓቸው፣ እነሆም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ስለዚህ ቅድም ምን ብያለሁኝ? ሙሐመድ አላህን ጠርቶ ጅብሪልን ጠርቶ ራሱን ደርቦ
በእኛ ማለት ይችላል ወይ? ስለ አይችልም። አላህን ነው የሚያዘው፣ ወደ አላህ ነው ሪፈር የሚያደርገው እሱ መልእክተኛ ስለሆነ አልከን። ክርስቶስ ግን እኛ ስላሴ ስንል ይህንን ነው፣ በአብ ማመን፣ በወልድ ማመን፣ በመንፈስ ቅዱስ ማመን። ይህንን ክርስቶስ ብሏል ወይ? አሳየንህ ማለት ነው። ስላሴ ማለት ይሄ ነው። ኤንዌስ ወደ ቶፒኩ ስንመለስ የአላህ እይታ እስከደረሰበት ምትለው ላይ ይህንን አሁን ካየነው በኋላ ምን ያመጣብናል መሰላችሁ? ሌላ ምን ጥያቄ እስካሁን አልመለስክልኝም። እንኳን አልተመለሰ። አላህን እኮ አላውቅም አልክ። ጥያቄ ካለ በኋላ በደንብ አብራራላችኋለሁ። ማብራሪያ ምናምን የምፈልጉ ከሆነ በኋላ ላይ ሉክ። በቂያማ ቀን ደግሞ አላህ ባቱን ይገልጣል። ባቱን ይገልጥና ይታያቸዋል። ስለዚህ ባቱን ገልጦ የሚታያቸው ከሆነ ያለታስ አላህ ባቱን የሚገልጠውና የሚታያቸው ሊያጠፋቸው ነው። አብደላ እንኳን ደህና መጣ። መልካም። የአላህ ሂጃብ ፍጡር ነው ፍጡር አይደለም? የአላህ ሂጃብ ፍጡር ነው ፍጡር አይደለም? ኦፎ የተባለ አህያ ክርክር በሰይፍ ቆራርጬ ጥለዋለሁ። እንዳልተቀሪያ ሸካም እንደ የለም እዚህ ምድር እሱ የሚመለክ ሌላ የለም። አላህ አንድ ነው፣ አይወልድም አይወለድም። ይሄን የጠየቁ የለውም። አንተን የፈጠረህ ማን ነው? ቆይ አንዴ መሐመድ ተራን ጠብቆኝ በኋላ ተዜመንልኛለህ። ቆይ አብደላ አዳምጥ። አላህ ወልዷል አልወለደም ብዬ አልጠየቅኩህም። እኔ ሂጃቡ ፍጡር ነው ፍጡር አይደለም ነው። አላህ የተከናነበበት የሸፈነው ፍጡር ነው ፍጡር አይደለም ነው እንጂ አላህ ወልዷል አልወለደም ብዬ አልጠየቅኩህም። ብሎ እሱ ፈጣሪ ነው እንጂ እንዴት ሌላ ምን ይሸፍነዋል? እሱ የሚያስተናብረው እሱ አይደል? አንዴ ክፈችው አዲሱ አዲሱን ክፈችው። የኛ ቁርአን ላይ ያስቀመጠው አለ። አንብበው ይሄንን። እሺ አይ እኔ በይቅርታ ጋር ማለት ነው። እኔ ቁርአን ላይ የኛ ያስቀመጠው አለ እንደዚህ በጭራሽ እሱ ሂጃብ ባለው የለውም ራሱ የለም። ታውለ ምን ላይ አንድ ዓለምን የሚያስተናብር ጌታ ነው እሱ ማለት ሌላ ጓደኛ እና አምሳያም እንደሌለው ማለት ይሄን አንብብ። እኔ አሁን አላህ ቁርአን ላይ ካልሆነ ሐዲስ ላይ አትቀበሉ? ቁርአን ካልሆነ ሐዲስ አትቀበሉ? ቁርአን ሐዲስ እቀበላለሁ እንጂ ያው ሐዲሱ ታዲያ ግርዶሽ አለው ይላል ሐዲሱ። እዚህ ላይ ሐዲስ ራሱ አልሰባሁም እኔ ሁልጊዜ እየተማርኩ ነው። እኔ ነው ምንድን ነው እየተማርኩ? ስለዚህ ካላየው ማወቅ አለብህ ለወደፊቱ። አላህ ግርዶሽ ሸፍኖታል። ግርዶሽ አለው፣ ተሸፍኖ ነው ያለው። ስለዚህ አላህን እይታውን ፊቱን ሸፍኖ ያለው ነገር ምንድን ነው? አላህን እያያችሁ አይደለም። ምክንያቱም ግርዶሽ ስላለው ስለተሸፈነ ማለት ነው፣ ሂጃብ ስለለበሰ። አላህ ፊት አለው፣ እግር አለው፣ እጅ አለው። ሂጃብ እሱ ራሱ አላህ እሱ አስተራ በቁርአን የወረደ ነገር ከመጀመሪያ ላይ ተጃጃልክ እኮ እያራ ከቁርአን ላሳያችሁ። ጓደኛም የለውም እሱ የትም። አይ ቁርአን ላይ ላሳየህ። እሺ 42:51 ነው እንደክፈችው። ለምን ወጣ? ቁርአን ብለህ ነበረ። ቁርአኑ ሲከፈል ሊወከፈስ ለምን ትወጣለህ? ለሰውም አላህ በራእይ ወይንም ከግርዶ ወዲያ
ወይንም መልእክተኛን መላእክትና በፈቃድ ምናምን። ስለዚህ ሰውን እንዴት ነው የሚያናግረው? አላህ ከግርዶሽ ወደዛ ሆኖ ነው። ግርዶሽ ማለት ሂጃብ ወይንም ደግሞ ግርዶ መጋረጃ አለ። ከመጋረጃ ወዲያ ሆኖ ነው። አንተ ከዚህ ጋር ሰውየው እዚህ ጋር ያለ፣ አላህ ደግሞ ከግርዶሽ ወዲህ ሆኖ ነው የሚያወራው። ታውቀዋለህ? ይሄን ክፍል አብዱል ፈተና ጅገት ላይ ጅግባሽ ይብለኛል ቅርቅርለኛል አረብኛ ክፍል ነው ያልኩት ሌላ ክፍል አረብኛውን ዝቅ አድርጊው እስኪ። ኦልራይት ሂጃብ የቱ ጋር ነበረች? እሷት የመጀመሪያው ሁለተኛው ላይ መጀመሪያ እሷት ቬል ሂጃብ አይልም። ያው አረብኛው ሂጃቢን አያ ሂጃብ ይላል። ያ ይሄ ሂጃብ ምንድን ነው? ሂጃብ ምንድን ነው? እንግዲህ ጨርቅ ይሁን ያው ኑር ነው የሚሉት። ኦኬ ያ ኑር ደግሞ ምንድን ነው? እሱ ፍጡር ነው ፍጡር አይደለም? ኦኬ ችግር የለውም ኑር ነው። ብርሃን ተስማማን። እሺ ሁለት ኑር ሆነ እኮ የራሱን አካል ሌላኛው አካል የሚሸፍነው ማለት ነው። ራሱ ብርሃን ከሆነ which is ራሱ ብርሃን ከሆነ ልብ በል ራሱ ብርሃን ከሆነ ፍጥረትን እይታው እስከደረሰ ድረስ ያጠፋል የሚለው ማጥፋት አለበት። አለስ ሁለት ብርሃን ካልሆነ ማለት ነው። አግኝተኛል። አንደኛው ብርሃን እሱን የሸፈነ መሆን አለበት። ራሱ ብርሃን ከሆነ ሎክ ሌላ ብርሃን ካሌለ እይታው እስከደረሰ ድረስ ፍጥረትን ያጠፋል ግርማው ከተባለ ማጥፋት አለበት። አይ ሌላ ብርሃን አለ እሱን የውስጠኛው ሌላ አለ ይሄ መሸፈኛው ነው ተተባለ ደግሞ ሁለት ነገር አለ ማለት ነው። ከአላህ አካል የተነጠለ ሌላ አካል አለ አላህን ሸፍኖ ያለ ማለት ነው። የራሱ አካል የራሱ ሌላ አካል እሱ ሸፍነው ያ ሜቢ ግልጽ ይመስለኛል እኮ እንትኑ። አዎ ግልጽ ነው ማለት ግን የቶፒክ ብዙም ስላልተነሳ ያውቁትም ይመስለኛል። አይሰማም እኮ ቅድም እኮ ብያለሁ፣ አንተም ታውቀዋለህ። ስለ አላህ እኮ ብዙ ነገር አናውቅም። በቃ አይወልድም አይወለድም ብቻ ነው። አንድም ቢት የለውም። እሷን ነው እናንተ ይሄኛውን ላይ ገብቶናል። ጥያቄ በኋላ ስለ ኢየሱስ ናና አስተምረኝ ብላኛል። ትንሽ ጠብቅ። ቶፒኩ እንዳይነሳ እኮ ነው። ርዕስ ለማስቀየር ነው። አሁን ጥያቄያችን ምንድን ነው? እሱ የፈጣሪ ባህሪ ይለዋወጣል ብለህ ታምናለህ? እንዴት ይለዋወጣል? ስለዚህ ገነት ራሱ ስገባ የሚያይህ ከሆነ ማጥፋት አለበት ማለት ነው። ፍጥረትን ያጠፋል ስለተባለ እሱ ባህሪው ነው የሚገልጠው እንጂ ያኔ እሱ በፈቃዱ ይገልጠዋል። ኦልራይት በፈቃዱ ገልጠዋል ለሙእሚኖች። ስለዚህ ባህሪው ማጥፋት አይደለም ማለት ነው። የፍቃድ ጉዳይ ይሆናል። ምን ባህሪው አጥፊ የማጥፋት አቅም የለውም፣ ግን የፍቃድ ጉዳይ ይሆናል ማለት ነው። እንደዛ ከሆነ ደግሞ አይደለም እሱ እስከፈቀደው ድረስ እንትን ይላል ሁሉንም ነገር ማለት ነው እኮ የፍቃድ ጉዳይ ይሆንና ያኔ በቂያማ ቀን ሙእሚኖች ይገልጥላቸዋል። ሰይድ እኮ እስማማለሁኝ። ስለዚህ ፍቃድ ይሆንና ባህሪ መሆን ይቀራል ማለት ነው። በፍቃዱ የሚቀያየረው ከሆነ ባህሪው ከሆነ በቃ ያጠፋል። በፍቃድ የሚቀያየረው ከሆነ ደግሞ ባህሪ መሆኑ ይቀራል ማለት ነው። አይደለም እንዴት አይሆንም? ከኑር በስተጀርባ ነው ያለው። ኦኬ ኑር መጋረጃ። አሁን ቅድም ከመጋረጃ ያ ኑር ምንድን ነው? ኑር ማለት ብርሃን ነው። ኑሩ አላህ ነው። ብርሃን ነው። ከኑር በስተጀርባ ነው ያ ብርሃኑ ምንድን ነው? እሱ አላህ ነው ራሱ አላህ ነው። አላህ ራሱ ነው ወይ ነው ወይንስ ካላህ የተለየ ነው? ካላህ የተለየ ያልተለየ እኮ አይደለም። አሁን እዚህ ጋር ምንድን ነው? ከኑር በስተጀርባ ከኑር በስተጀርባ ነው ያለው አላህ እኮ። አሁን ከኑር በስተጀርባ ኑሩን በኋላ ይገለጥላቸዋል ይላል። ኑሩን ያነሳላቸዋል አማኞች ማለት ነው።
ስለዚህ ለአማኞች ብቻ ለምን አላጠፋቸውም? ያነሳላቸዋል። ለምን አላጠፋቸው? እሱ ፈቀደ። ምን የማይሆን ጥያቄ ትጠይቃለህ? ጎበዝ። ስለዚህ አሁንም ባህሪው ሳይሆን የሚያጠፋን ፍቃድ ጉዳይ ይሆናል ማለት ነው። ባህሪና ፍቃድን ለይ። አሁንም ቢገለጥና ብናየው ባህሪው ምንድነው ነው የምትለው አንተ? ባህሪው ምንድነው ነው የምትለው? የፈጣሪ ባህሪ በጊዜያት ውስጥ የሚቀያየር አይደለም። እንዲህ ያጠፋል ከተባለ ያጠፋል፣ በቃ የፍቃድ ጉዳይ አይመጣም ማለት ነው። ሰው እንኳን እንደዛ እኮ አይልም እኮ። ለሰው እንኳን እኮ እንደዛ አይሆንም እንኳን ተስታስበው። ሰውና ፈጣሪ አንዳለም። ሰውና ፈጣሪ እኮ አንዳለም ወንድማችን። ለሰው እኮ ያልኩህ እኮ ለዛ እኮ ነው ተራ ነገር ለሰው እንኳን የማይባል ነው እያልክ ያለው እኮ። ሰውና ፈጣሪ አንድ አይደለም። ፎር ኤግዛምፕል የሰውን አትወስድም። ሰው ግን ቢቀያየር ችግር የለውም፣ ሰው ነውና። ፈጣሪ ግን ሰው አንድ ነው። አዳም በላላልኩም እኮ አዳም። እሺ ሱራ 6 114 እና 115 ሱራ 10 64 ላይ ያላ ቃል ለዋጭ የላትም ይላል። ያላ ቃል ለዋጭ የላትም። ያላ ቃል ለዋጭ የለው። ስለ ንግግሩ ስለ ሁክሙ እሱ በፈለገ ሰዓት ግን ይቀይረዋል። ያ ለዋጭ ከሌላት በደንብ አስተውል። ለዋጭ ከሌላት ባይ ለዋጭ ከሌላት እሱ ከሻይ ይቀይረዋል። እሱ ከሻይ ይቀይረዋል ይላል። ስለዚህ ያላ ቃላት ይለዋወጣል ማለት ነው። ያላ ቃል ሳይሆን የሚለዋወጠው እሱ በፈለገው ነገር ነው እኮ ይለዋወጣል ማለት ነው። ሊያሻሽል ይችላል። ለምሳሌ ልጅ የለኝም ብሎ ነበረ። ሲደብረው የሆነ ቀን ላይ ደግሞ ልጅ ያለው ሊል ይችላል ማለት ነው። ብሎ አያውቅም ማለት እናንተ ናችሁ። መቀየር ይችላል፣ ይቀያየራል ካልከኝ ይህንን ነው የሚያስይዘው። ባህሪው እንደሚቀያየር እየነገርከኝ ነው። ብንፈልግ እናደርጋለን ሊልህ ይችላል። ስለዚህ ፍላጎት ጉዳይ እንጂ ባህሪ ጉዳይ መሆኑ ይቀራል ማለት ነው። ለምሳሌ ያልወለድኩም ብፈልግ ግን መውለድ እችላለሁ። ስለዚህ ያልወለድኩት የባህሪ ጉዳይ ሆኖ ሳይሆን ያለመፈለግ ጉዳይ ነው። ታስባለህ? ኑሩ ምኑ ነው ባህሪ ነው ብለህ የምታስበው አንተ? እኔማ ጥያቄ እኮ ነኝ። አንተ የትኛውን ብትል ይመቸኛል። ባህሪም ነው ካልክ ጥያቄ ያለኝ ባህሪ አይደለም። ባህሪው ነው እያልከኝ ያለው ምኑን ነው? አንተ የትኛውን ብትል ነበር አንተ ላልከው ባህሪው ነው እያልከኝ ነበር። አንተ የፍቃድ ጉዳይ ስታመጣ እኮ ነው። የፍቃድ ጉዳይ ስታደርገው ባህሪው አይደለም ወይ ብዬ እየሞገትኩ ነው። ኑሩ ፍጡር ነው ፈጣሪ ነው በለው እፎይ የሚል ነገር ብጠይቀው ውስጥ ጥያቄውን ቀለል አድርግለት። በእናንተስ እሱ እኮ ተራ ነገር ነው እኮ አሁን እያወራህ ያለው ይሄ አይደለም። በእናንተስ ራሱ ምንድን ነው የሚለው? ምንም ይበል እኛ የውስጠኛውን ብርሃን የውጨኛው ብርሃን ከልሎት ሎክ ከዛ እይታውን ሸፍኖታል የሚል የለንም። እንዳይሄድ እንዳያይ አድርጎታል የሚል የለንም። እንደዛ አይነት አካላዊ እንትንም ስለማናጸድቅ ባይዘዌ ማለት ነው። እንኳን ስለ ፈጣሪ አይደለም ስለ ፈጣሪ ስላላ ስለነገር ማን ነው የነገረንን ብቻ ነው የምንይዘው። እንኳን እንደዚህ በጭንቅላት ልስታሰላው ስለ መጋረጃ ስታወራ ነበር። እንደኛ መጋረጃ እየመሰለ ስለዚህ ሰይድ አንድ ሁለተኛ ደግሞ እንደኛ አይደለም። ቆይ የነገረንን ብቻ ነው የምንይዘው። ከዛ ውጭ ምንም ማለት የለብንም ካልክ እኛ ጋር ምንም ነገር መጠየቅ አችልም ማለት ነው። ምንም ነገር መጠየቅ እንደዛ ብቻ አይደለም። ሎክ ወይ አረ እንደዛ ቢባል የለም። ጠይቅ ነው እንደውም እኛ ጋማ አትጠይቁ የሚባለው እናንተ ጋር እኮ ነው። እናሲስ እኛ ጋማ ጠይቁ ነው። አይምሮህ በላይ ቻሌንጅ ታደርገኛለህ። ሱራ 200 አይምሮህ በላይ ወይ ሱራ 201 ክፈችው። አትጠይቁ እኛ ጋር ነው እናንተ ጋር ነው። ጥቀስ እኔ ሐዲስም ሰጣለኝ አሸክማለሁ። መጠየቅ አይችልም እስልምና ውስጥ ምንድነው ማችለው መጠየቅ? ስለምንድነው ጉዳዩ ነው ክልክል ነው። ጉዳዩን አስመልክቶ ነው። አሁን ዝም ብሎ አትችልም ማለት ለምሳሌ የማይሆን ነገር ወይ ሰይጣንን ማረው ብለህ ልጠይቅ አትችልም አላህን። ወይ ደግሞ እንደዚህ ነው ብለህ ምንም ይሁን መጠየቅ አትችልም። በእስልምና አላህ እንዴት ነው ከአርሽ በላይ ነው እንዴት ልትል አትችልም። እንዴት ልትል አትችልም። ኦኬ መልክተኛ ጋር እሱ ዘንድ ከፋሪው 100 እሺ 102 አልከኝ 101 100 እስከ 100 ጀምረሽ አንዴ ኦኬ እሺ በምንድን ነው ከፍተው ያ በቁርአን.com ሁለተኛ ቤት አገቢም ማለት ነው። እሱን ሰው ታስተካክል። ክርስቲያን ብቻ ነው ለዚህ ቤት የሚመጣው።
ክርስቲያን ብቻ ነው የሚመጥነው እዚህ ቤት። ምን ነው የከፈትሽው? ሱራ 201 ኦኬ አይደለም። እሺ 1600 ቼክ አድርገኝ። አሁን ምን ነግራችሁ አንዴ አትቸኩል። ኦኬ ይሰማል። እሺ 1601 ምን ይላል? ከመቶ ጀምረሽ ብታነቢው ደስ ይለኛል። ክፍሉን ሙሉ እንትን ነው። ኦኬ መለወጥ ላይ ነው። 1600 ላይ ከ1600 ኦኬ። ስልጣኑ በነዚያ በሚታዘዙት ላይና በነዚያ እነርሱም በእርሱ ምክንያት አጋሮች በሆኑት ላይ ብቻ ነው። በአንቀጽ ስፍራ አንቀጽን በለወጥን ጊዜ አላህም የሚያወርደውን ነገር አዋቂ ነው፣ አንተ ቀጣፊ እንጂ ሌላ አይደለህም ይላሉ። በእውነቱ አብዛኛዎቻቸው አያውቁም። እነዚያን ምንድን ነው አሁን ችግሩ? ኦኬ የመመጃን ሁለት አንዴ ክፈችው። እሺ ሂድ። ምንም አሁን ችግር የለበትም። የምናየው አሁን ምንድን ነው? ችግር የለውም አሳያለሁ። ይበር ችግሩን በደንብ ላሳየ ነው። ለምንድነው ይሄንን ሲጠይቁት ነው? እሰጥሃለሁ፣ በደንብ እሰጥሃለሁ። ችግር የለውም አትድከም። ችግር የለውም። እስኪ አይልሃለሁ። ኦኬ አንብቢው። ኬሽ ምን ይላል? አቡ ሁረይራ እንደዘገበው ከሆነ ይላል The prophet said, ነብዩ እንዲህ አሉ፣ leave me as I have left you, don't ask me the minor things leave me as I have left you, don't ask me the minor things that I have avoided to tell you. Okay, እንደተውኳችሁ ተውኝ፣ ልጠይቃችሁ ልመልስላችሁ የማልችለው ነገር ነው አትጠይቁም ብሎ ይላል ማለት ነው። አስቀመጥኩላችሁ ነገር ላይ እኔ በተውኳችሁ ላይ ተው ማለት ያ ለምሳሌ አላህ ከአርሽ በላይ ነው ብሎ ከነገሩን እንዴት ልንል አንችልም። ስለዚህ ስለዚህ መጠየቅ ይቻላል። አላህ ልጅ የለውም፣ አልወለደም፣ አልተወለደም ከተባለ እዛው ላይ ነው የምንቆመው። ስለዚህ አትጠይቁ የሚለው እናንተ ጋር ነው። ሙሐመድ እንደነገረ ነው እንጂ ምንም ነገር መወያየትም መከራከርም አይችልም። እንደ እስልምናው ለምን አላህን ከሚያስከፉት ነገሮች አንዱ ጥያቄ ማብዛትና መጠየቅ ነው። ከሚያስከፉት ነገሮች እንዳትጠይቁ የሚለው እናንተ ጋር ነው ያለው። ኤኒዌይስ አሁን እስቲ እኛ ጋር አትጠይቁ የሚለውን ጥቅስ ጥቀሰው። እስኪ አትጠይቁ የሚለውን ጥቅስ ጥቀሰው። ለምን ታደርገኛለህ? አይ ስለ ፍጥረቱ ሳታውቅ ስለ ፈጣሪ በነገረ ላይ ብቻ ነው የምቆመው። ገብቶሃል? የፈለከውን እንትን አትልም እኔስ እንጂ። ስለዚህ በነገረህ ላይ የሚለው ተረት ተነገረኝና ከዛ ወዲያ እሱን አሜን ብለህ ተቀበል ከሆነ የትኛውም እምነት ትክክል ነው የሚሆነው፣ ስህተት አይሆንም። ምክንያቱም ሎክ ኤቲስቱም በነገረህ ትቆማለህ፣ ዋቄ ፈታውም በነገረህ ትቆማለህ፣ ሙስሊሙም በነገረህ ትቆማለህ፣ ክርስቲያኑም በነገረህ ትቆማለህ። ይሄ ማምታቻህ ነው። ይሄ ማምታቻህ ነው። አዳምጥ፣ ማምታቻህ ነው። ይሄ ሳይሆን ማለት ነው። አዳምጥ፣ ቆይ። በነገረህ ብቻ ትቆማለህ ከተባልክ በቃ እንደዚህ ተባለ፣ ግርዶሽ አለው ተባለ፣ ግርዶሹ ምንድነው ብለህ እንዳትጠይቅ። ስለማታውቀው ነገር የሰው ልጅ ሊያውቀው ስለማይችለው ነገር እንዴት የአዋቂው ብቻ ነው የሚነግርህ? እሺ ምን ትነግረኛለህ? ስለ ግርዶሽ ንገረኝ። ትንሽ ነገር ነው የሚያውቀው እኮ ስለ ግርዶሽ ንገረኝ። ለምሳሌ ስለ ግርዶቹ ይሄን ከግርዶሽ በስተጀርባ ነው ያለው ፍጥረት ሊቋቋመው አይችልም። እሱ እስከፈቀደው ድረስ እሱ የፈቀደው አለ እዛ ድረስ እንዲቆም አድርጎታል። በቃ እኮ ንገረኝ። እሺ የፈቀደው ነው። ያ ንገረኝ። የምታውቀው ነው። እየነገርኩህ እኮ ነው እኮ ንገረኝ። የምታውቀው እየነገርኩህ ነው። ግን እንዴት ነው ፍጥረቱ ጀርባ ምን አለ ያልተነገረን? አንጠይቅም። አንደኛ ይሄ የድህነት እንትንም አይደለም። ገብቶሃል? ከአርሽ በላይ ነዋል። እንዴት እንደሆነ አልነገረንም። ከይፍያ አይጠየቅም። እንዴት? ምክንያቱም ስለ ፍጥረቱ ስለ ዩኒቨርሱ ዓለም ይሄንን ዳር ድንበር የለውም ሰፊ ወሰን የለሽ ምናምን ብሎ የሚታየውን ዓለም እንኳን ሳይታወቅ ስለ ፈጣሪ እንዴት በነገረህ ብቻ ትቆማለህ? በጣም ብዙ እያወራህ እኮ ነው። እኔ እኮ አልጠየቅኩም። የጠየቀኝ ነው እየመለስኩልህ ያለው። ምንድን ነው የጠየቅኩህ? እኔ እየሰማሁ ነው። የጠየቅኩህ ምንድን ነው? እየሰማሁ ነው። በጠየቀኝ መለስኩልህ። የጠየቅኩህ ምንድን ነው? ስለ ብርሃን ምን ብዬ ጠየቅኩህ? ስለ ብርሃኑ ጠየቀኝ። ምን ብዬ ጠየቅኩህ? ስለ መጋረጃው ጠየቀኝ አልኩህ።
ምን ብዬ ጠየቅኩህ? ስለ መጋረጃው ወይ ደግሞ ስለ መጋረጃው ምን ብዬ ጠየቅኩህ? ደጎሮ ነው እንዴ? ስለ መጋረጃው ምን ብዬ ጠየቅኩህ? ስለ መጋረጃው ጠየቅኝ። ምን ብዬ ጠየቅኩህ? ስለ መጋረጃው ስለምታውቀው ስለ መጋረጃው ስለተነገረህ ስለ መጋረጃው ምንድነው አልከኝ? እየነገርኩህ ነው። ምንድነው የመለስክልኝ? እዛ አንተ እሺ የጠየቅኩህን መጋረጃው እንደዚህ ነው ፈጣሪ ነው ሳይሆን የመለስከውንም አታውቅም። በእነዚህ እኮ እንትን አትልም እኮ በእነዚህ እኮ አይደለም እኮ እነዚህ ማምታታት ምናምን እኮ አይሰራም። እዚህ ጋር ማምታታት አይደለም። የጠየቅኩህንም አታውቀውም እኮ ለዛ ነው። ኤኒዌይስ እሺ አዳምጣው። እየነገርኩህ ሀሳብ ጆሮ አይሰማም። ልጠይቅ። እሺ አዳምጣው። እንደገና ሂጃቡን ቢያነሳ ሀሳብ ነው ጠይቀኝ። አላህ ሂጃቡን ቢያነሳ እይታው እስከደረሰ ድረስ ፍጥረትን ያጠፋላ። ሂጃቡን ቢያነሳ እይታው እስከደረሰበት ድረስ አዎ፣ በኩኑ ነው። ሁሉም ነገር በኩኑ ማድረግ ይችላል። ሁሉን ነገር ማድረግ ስለሚችል ነው። አንደኛ ማወቅ ያለብህ ነገር ማለት ነው። ቆይ አጠፋላ አጠፋም ተስማማን? ምን አልከኝ? ተስማማን? ይሄንን አላህ ሂጃቡን ከገለጠ ሂጃቡን ከገለጠ ስክሪን ያደረገውን የለበሰውን ከገለጠ ፍጥረትን ያጠፋል እይታው እስከደረሰ ድረስ። እንደ ሰው አይደለም። አሁን አንተ እንደምታወራው አይደለም። እንደ ዝንጀሮም ይሁን አንተ መልስ። አንተ እንደምታወራው ቢሆን ነው። እንደ ዝንጀሮም ይሁን እንደዚህ አይነት ጠየቀው መልስ። ዝንጀሮ የምትመስለው አንተ ነህ እኮ። ና ከፍ በልና ለጥፍ በቃ ወደ እንትን አሁን ጠየቀው መልስ። አዳምጥ። አላህ ሂጃቡን ከገለጠ እይታው እስከደረሰ ድረስ ፍጥረትን ያጠፋል አያጠፋም? እሱ ከሻ ያጠፋል ሁሉንም ነገር። ኦኬ። ስለዚህ አሁን እያየን አይደለም ማለት ነው። ምክንያቱም የጠፋ ፍጥረት የለም። እንደዛ የሚል እስኪ እያየኋቸው አይደለም። ስጠኝ እስኪ ማስረጃ። ምክንያቱም ምን ያለው ማስረጃ ራስ ያልተወለደ ይሄውን ያልጠፋው ያንተን ማስረጃ እንዴት እንቀበላለን? እኔ አላህ ነኝ አንተ የምታወራው አሁን ሌላ ነገር በአንተ እምነት መሰረት እኔ አላህ ነኝ ወይንስ ፍጡር ነኝ? ፍጡር ከሆንኩኝ አላጠፋኝም። ስለ አላህ ማለት ነው እሱ የነገረን ብቻ ሆነ። ይሄውን ያልጠፋውም እይታው ተሰጥቷል። ምን እያየኝ አይደለም ማለት ነው። ያየውን ሁሉ ያጠፋል ያለህ ማን ነው? ሐዲስ ይላል። ሐዲስ ይላል። ላይ ከፍ በይ ክፈችው። ሐዲሱ ነው ማን ነው የሚለው? ሐዲሱ እኔ አይደለሁም ያልኩት። ክፈችው ሐዲሱን። ሐዲስ ስለሚል ነው። ፍጥረት የምትለውን አሳየው። ምንድን ነው ያለው? ኤቭሪቲንግ ይላል። ቆይ አዳምጥ። ምን ይላል ያልከው? ምን ይላል ያልከው? ምን ይላል መጀመሪያ? ምን ይላል ያልከው? ፕሊስ ሐዲስ ነው የሚለው ፍጥረትን። እኔ ደግሞ ፍጥረት እስከሆንኩ ድረስ አልጠፋውም። ቀጥይ አንብቢው፣ አተረቃቅስ። ኦኬ ምን ይላል? ይሄው ሂዝ ዌል ኢዝ ላይት ይላል። መጋረጃው ብርሃን ነው። ኢፍ ሂ ወር ቱ ሪሙቭ ኢት እሱም ቢያወልቀው ኖሮ ዘ ግሎሪ ኦፍ ሂዝ ፌስ ውድ በርን ኤቭሪቲንግ ኦፍ ሂዝ ክሪኤሽን ይላል። ምንድነው? የፊቱ ግርማ ፍጥረታትን ሁሉ ያጠፋ ነበረ፣ ወላ ያቃጠል ነበረ ይላል። አስፋራስ ሂዝ ጌዝ ሪች እስከደረሰበት ድረስ ወደ ግርማው እስከደረሰበት ድረስ ማለት ነው። ስለዚህ እኔ ጋር አልደረሰም፣ አልጠፋው። እኔ ፍጥረት ነኝ አይደለሁም። ሲምፕል ኢዚ ሎጂክ። እኔ ፍጡር ከሆንኩኝ አልጠፋውም። አላማ እያየ ላለመሆኑ ማስረጃው ምንድነው? እኔ አለመጥፋቴ። ጀዝባ ነህ እንዴ? እንድትኖር ፈቅዶልህ እኮ ነው። እሱ ነው የፈጠረህ እኮ። ከመጋረጃ ጀርባ እየተባልክ እኮ ነው ያለው እኮ። ፍቃድ የሚለውን አሳየኝ። ፍቃድ የሚለውን አሳየኝ። ይሄ ምን ፍቃድ ነው የምትለው? ፍቃድ የሚለውን አሳየኝ። ፍቃድ ነው የማሳየኝ። ኦኬ፣ ሐዲሱን በደንብ አልተረዳሁም ወንድማችን። አዳምጥ። አላህ በሂጃብ ውስጥ ነው ያለው። ደግመህ እንዳትሳደብ። አንተ ነህ ያልተረዳኸው እኮ። አሁን አዳምጥ። አላህ በሂጃብ ውስጥ ነው ያለው። ሰው በሂጃብ ውስጥ ነው ያለው። ሂጃቡን ቢገልጠው ሂጃብ አንተ የምታስበው እንደ ሰው ስለሆነ ማለት ነው። እንዴት አድርገን እናስረዳ? አብዱል ፈተና ግልጽ አይደለውም እንዴ? ቆይ
ዘመድህን ምንድን ነው የሚለኝ? አይ ግልጽ ነው፣ ግን ጥያቄውን ቀለል ብታደርግለት ጥሩ ይመስለኛል። ላይ አሁን ሂጃቡ እኔ አሁን የሚመስለኝ ሂጃቡ ወንድማችን እኮ ሂጃቡ ፍጡር ነው ነገር አድርጎ እንትን የሚያስመስለው ይኸውልህ፣ ኑሩ የሚያቃጥል ከሆነ ሂጃቡ ለማን ተቃጠለም? አንተ የኑር ሂጃብ ነው ተባልካ፣ የኑር ሂጃብ ነው ተባልክ። እሱ እስከፈቀደው ድረስ ገድቦታል። በቃ እሱ እስከፈቀደው ድረስ ገብቶሃል አይደለ? ያ ይሄ እኮ ኖርማል ነገር እኮ ነው። ይኸውልህ ሂጃቡ ከተነሳ አላህ የሚያየን ከሆነ ምንድነው እስከሚያይበት ድረስ ይቃጠላል ይላል አይደል? አሁን እያየን ነው ወይ? እኛን እያየን ነው። የሚያየን ከሆነ እንቃጠላለን ይላል እኮ ሐዲሱን መልእክቱን ማጣመም ሳይሆን ይላል እኮ ሐዲሱ። ሁሉንም ነገር ያያል፣ ሁሉንም ነገር ያያል፣ ሁሉንም ነገር ይሰማል፣ ሁሉንም ነገር ያያል፣ ይመለከታል፣ ይሰማል። ግን ከኑር በስተጀርባ ስለ አላህ ከነሳ ኑሩን የሆነ ቦታ ድረስ አግዶታል እሱ በፈለገው መጠን። ሰይድ የምኑን ኑር እናገደው? ይሄ ማለት ምንድነው? ይሄ ማለት ነው እንዴ? ሩቁም ቅርቡም ለሱ ያው ነው እኩል ነው። በደመ ነፍስ ነው እየተከራከረን ያለው። ፍሎር የምትይዋል እሱ የገባ እሱ ያለው እኔ አሁን እፎ የገባ ምን መሰለ ያየናል። አሁን ከኑሩ ጀርባ ሆኖ ያየናል። አሁን እያየን ነው። ኑሩ አለ ግን በቃ ኑሩ ባይኖር ኑሮ እንቃጠላለን። ሁሉንም ነገር ይቆጣል። ኦኬ እንደዛ ከሆነ ደግሞ ፍጥረቱ ሁሉ መቆጣጠር በሁሉም ላይ ቻይ ነው። በሁሉም ነገር ላይ ቻይ ነው። ስለዚህ አይኑ ፊቱን ያካትታል አያካትትም? ፊቱ አይኑን ያካትታል አያካትትም? ሰይድ እንዴት ስለዛ ልመልስ? ከይፍያ እንዴት አንተ ስለ ፍጥረት ሳታውቅ ስለ ፈጣሪ እንዴት ስለዚህ ነገር እንዴት ትላለህ? ስለ አይን ምናምን ታወራለህ? ታንኪዩ ያያል፣ ይመለከታል፣ ያውቃል አለ። ስለዚህ ፊቱ አይኑን ያካትታል። አንተ ጥያቄ ቢጠይቁ አንተ ሰው የምታመልከው አይደል? እንዴ እናንተ ሰው ታመልኩ ይላል። አላህ የሚባለውን ጣዖት ነው የምታመልከው። ስርዓቱ ተያዘና እንዴት ስለ ፈጣሪ ሁለት ያለ ነው እኮ። የኛ ፈጣሪ አንድ ብቻ ነው። ሁለት ቀኝ እጅ ያለው ነው። ምን አንድ ነው? እዛ ጋር ና ሁለት ቀኝ እጅ ያለው አለ። እንደኛ አይደለም። እጅ ያለው ካለ እጅ ያለው ስለሱ የሚያውቀው እሱ ብቻ ነው። ነግሮናል። እጅ ያለው ብለን እናያለን። እንደ ሰው ግን አይደለም። ኦኬ እናንተ ነው እጅ ምናምን አንገት አለው ወይ? እናንተ ናችሁ እንትሉ ወይ አትጩ። አንገት አለው የተራ ወሬ ያመጣየው እንደናንተ ነው የምታስቡት። እናንተ እንደ ሰው ስለምታመልኩ አዳም ሁለት ቀኝ እጅ አለው፣ ሁለት አይን አለው፣ ሁለት ጆሮ አለው፣ ሁለት ባት አለው፣ ሁለት አንድ እግር አለው። ከዛስ ወገብ የለውም፣ ጭንቅላት የለውም። እንደኔ አታስበው። እንዳንተ አስበውና እንደራስ አስበውና እግሩና ጭንቅላቱ እግሩና እጁ የተያያዘ ነው። እንዳንተ ጭንቅላት እግሩና ይችላል። እንዳንተ እንደበሰበሰ እንዳንተ አስበው። እጅና የምታስቡት እንግዲህ የምታመልኩት ሰው ስለሆነ አትጩህ። የምታመልከው ሰው ነው። ገብቶሃል? የራስን አምልካ ጣዖት አድርገው ትሄዳለህ። ማን ጋር እንደገባ አላወቅም። ፎቶውን አስቀምጠህ ስዕል ስለህ እያመለክ ስለ ፈጣሪ ምናምን ታወራለህ። ችግር የለውም ሰይድ ኩልዳ። አንተ የምታመልከው ፎቶ ላይ ያለውን ታመልከው የለ አንተ። እስኪ እኔ ልጠይቅህ፣ ፕሊስ ተረጋጋ። ለአንተ ለመሳል ስለተቸገራችሁ ነው። ሁለት እጁ ያንን ፎቶ ላይ ያለውን ተረጋጋ። ለማውራት እጅ ያለው ካለን እንደኛ አይደለም አለህ እኮ መለሰልህ። እንደኛ አይደለም። እሺ ተስማማው። እጅና እግሩ ተያይዟል። እሺ እጅና እግሩ አንድም ቢጤ የለውም አለህ እኮ። ቢጤም የለውም ገለጸልህ። ስለሱ ገልጾልሃል። በቃ ቢጤ ከሌለው ጎበዝ፣ እኔ እጄ ከትከሻዬ ጋር እና ከእግሬ ጋር ተያይዟል። አዳምጥ። አትቸኩል። እንደኛ አይደለም። ጣልቃ ትግባ እንደ ሰው አይደለም። እንደኛ አይደለም። አትግባለት። እንደኛ አይደለም እየነገርኩህ ነው እኮ ተረጋጋ። ስለዚህ እግሩ ከኔ ጋር የኔ ከእጄ ጋር የተያያዘ ስለሆነ የእሱ የተያዘ አይደለም። ሁለት እጁ እዛ ጋ ነው ያለው፣ ባቱ እዛ ጋ ነው ያለው፣ አይኑ እዛ ጋ ነው፣ ጆሮው እዛ ጋ ነው። ምኑን ቆጥረ ነው አንድ ቢጤ የለውም ስትባል ምኑን ቆጥረ ነው አንድ ነው ያልከው? ኢየሱስ ብላችሁ የምታስቡትን ፎቶ ላሳይህ እንዴ? እየቀደድኩ ላሳይህ እንደ ሰው ፎቶግራፍ አንስተህ ሂደት የሚሉ ቃላቶች ይገልጠዋል። ኢየሱስ በስጋ የተገለጠ ሕያው አምላክ ነው። አይደለም እንጂ አይሆን ነገር እኮ ነው እያወራህ ተማር። አላህ እንደ ኢየሱስ በስጋ የተገለጠ አምላክ ነው። ዌልካም ቱ
ወደኛ ጀማ እኛ አምላክ በባህሪው እንደዚህ የተገጣጠመ እንደዚህ በስጋ የተገለጠ ወይንም ደግሞ ሁለት እጅ ያለው ለቀኝ ያለው እንደዚህ ምናምን ብለን አናመልክም። ኢየሱስ ግን ሕያው አምላክ ነው፣ በስጋ የተገለጠ ነው ብለን ነው ምናምነው። ቃል በስጋ የተገለጠ ነው ምናምነው። ያንተ አላህ እኮ በስጋ ሳይገለጥ ሁለት ቀኝ እጅ አለው፣ ሁለት እግር አለው፣ አንድ እግር አለው፣ አንድ ባት አለው፣ አይን አለው። ወራይት የተገጣጠመ ይሁን የተነጣጠለ ይሁን አታውቀውም። የተገጣጠመ ከሆነ ከኔ ጋር ይመሳሰላል። እኔም ሁለት አይን አለኝ፣ እሱም ሁለት አይን አለው። እኔ ሁለት እጅ አለኝ፣ አላህም ሁለት እጅ አለው። እኔ እጄ ላይ 5 ጣት አለ፣ አላህ ላይም 5 ጣት አለ። እኔ ባት አለኝ፣ አላህ ባት አለው። እኔ እግር አለኝ፣ እሱም አለው። እኔ ሁለት ጆሮ አለኝ፣ አላህ ሁለት ጆሮ አለው። የተገጣጠመ አንድ ፖይንት ላይ እንደዚህ የተያያዘ ከሆነ እሱም እንደኔ ተቆጥሮ አንድ እነኛ ነጥቦቹ በአንድነት የወጡ ስለሆኑ እንደዛ ከሆነ አላህና እኔ አትሊስት ሁለት ጆሮ በመኖር ሁለት በሚለው ቁጥር ጆሮ በሚለው እንስማማለን። የእሱ ግብዳ ጆሮ ሊሆን ይችላል። ሁለት አይን በሚለው እኔም ሁለት አይን አለኝ፣ እሱም ሁለት አይን አለው። እሱ በደንብ ያያል፣ እኔ የተወሰነ ደረሰ አለው፣ እንስማማለን። ሁለት እጅ በሚለው እንስማማለን። 5 ጣት አለኝ፣ እሱም 5 ጣት አለው። የእሱ ጣቶች በጣም ትልልቅ ሊሆኑ ይችላል፣ ወይም ትንንጥዬ ሊሆን ይችላል፣ ላይመሳሰል ይችላል ከኔ ጋር። ነገር ግን በቁጥር ተመሳሳይ ነን። አይ የተገጣጠመ አይደለም ካልክ ደግሞ 5 ጣቶች እዛ ጋር አሉት አላ ባት የሚባል እዛ ጋር አለው፣ እግር የሚባል እዛ ጋር አለው፣ አይን የሚባል ደግሞ እዛ ጋር አለው፣ ፊት የሚባል እዛ ጋር አለው። አንገት የለውም፣ ወገብ የለውም፣ ጭንቅላት የለውም። እንደዛ ከሆነ ከማንም አይመሳሰልም። ሁለት አይን እዛ ጋር፣ ሁለት ጆሮ እዛ ጋር፣ ሁለት አፍንጫ አይምን እዛ ጋር፣ ሁለት ባት እዛ ጋር ምናምን ከሆነ ማንንም ላይመስል ይችላል። እንደዛ አይነት ከሆነ የተያያዘ ነው ካላችሁ ግን እሱ ፍጡር ነው። ስለዚህ ይሄ የተያያዘው አይኖቹ ከአካሉ ጋር ካልተነጠለ ሂጃቡ እሱ ሸፍኖት ካለ እይታው እስከደረሰበት ድረስ ፍጥረትን ያጠፋል ከተባለ አይኑ ራሱ ፊቱን የሚያካትት ከሆነ በቂያማ ቀን ደግሞ ያላ ፊት ሲቀር ይጠፋል ከተባለ እዛ ጋር እንደ ቅርጫ ተበትነው የተቀመጡት አካላቶቹ በቂያማ ቀን ጠፊ ናቸው። ያላ ፊትና አይን ስቀር ሁሉም አካላቶቹ ይጠፋሉ ማለት ነው። ሱራ 55 27 አንዴ ክፈችው። ሁሉም የሚጠፉ ይሆናሉ ማለት ነው። አወል ሙሰማ ደህና ነህ? ሰላም ነው። እንዴት ነው? ደህና ነኝ። እንዴት ነህ? አለን። እንዴት ናችሁ? አለን። ክብሩ ይስፋ። ተማም ነው። አለን አለን። አባቴ ያላ ጉዳይ እንዴት ነበረ? እኔ እንደማይጠቅም ገብቶኝ ክጄው አለው እኮ። አዋጣማ እንዴ አይሆንም። አውትነቱን አረጋግጬ ወጥቻለሁ። እኔ ከዛ ያ ማን መረዳ ሱራ 55 ታርቀኝ ይቅርታ የሚያዋጣ አይደለም። ይሄ አካል ልንከተለው የሚገባ አይደለም። የምንከተለው ሳይሆን ልንሸሻው ነው የሚገባው። ያስፈራል እኮ ሲታሰብ ራሱ። እውነት ነው። አይመን እንዴት ነህ? ነው ፎይ እንዴት ነህ? አለን። እንዴት ነው? አለን ይመስገን። ሁላችሁንም ሰላም ብያለሁ። ያ ይሄንን አላህ እንዴት ነው? ሰፍተህ ነበር በፊት የምታመልከው? ገጣጥመህ ነበር? አይ ነው በፊትስ እኔ ብለው መንፈስ ነበር ማለት እጅግር አለው ምናምን ተብሎ ሳይሆን እንደዚሁ እንዳለ ነበር የሚነገረኝ እንጂ እጅግር አለው ምናምን ወንድሜም እንደዛ ነበር የሚለኝ ስጠይቀው አንዳንድ ጥያቄዎች። መልካም ዘይነብ አይ ቲንክ ዘይነብ ፍላወር ማውራት ከፈለግሽ መቀጠል ትችላለሽ። ሐምዛ ዘይነብ መቀጠል ትችላላችሁ።
ኦልራይት አሁን አንድ አዲስ እንመልከት። ሐምዛ ይሰማል? ፋድ ይሰማል? ፋድ ገብታል። እንኳን ደህና መጣ። እንኳን ደህና መጣ። ኦኬ የኔ ድምፅ ይሰማል? ኋላ ሜቢ ትንሽ ድምፅ ይረብሻል። ከኋላ ቀነስ አድርገው። እንኳን ደህና መጣ። ስለ ሂጃብ ነው ያወራው። ተኋላ ያለውን ድምፅ ትንሽ ብቀንሰው አሪፍ ነው። ስለ ሂጃብ ነው ያወራው ወይ? የአላህን ሂጃብ እያወራን ነበረ። አይሰማም? የአላህን ሂጃብ እያወራን ነበረ። ስለ ሂጃብ ነው ያወራው። የኔ እየተሰማ አይመስለኝም። ኔትወርክ አስተካክልና ነው። ሜቢ አንዴ ሐዲስ ክፈችልን እስቲ። ሳይ ሙስሊም 7439 ላይ አንዴ ቼክ አድርጊ እስቲ። እንትና አለሽ? ያ ስለ ባቱ የሚያወራበት ነው። ከዛ ጀምሮ አድርገው ረጅም ሆነ። አዎ ባቱ አንብ ክፍል ላይ አንብቤልን ትልቅ ስለሆነ አዲሱ ያ እሺ ብዙ ስለሆነ ሎክ ያላ ባህሪ ወይንም ይቀያየራል ማለት ነው። አሁን ላይ አጥፊ የነበረው በኋላ ላይ ማያጠፋ፣ አሁን አጥፊ የነበረው በኋላ ወደ ማያጠፋነት ይቀየራል። እንደዚህ ይላል አንብቢው። ኦኬ እሺ ነዘቀ ላይ ነው ሽን ከሚለው አካባቢ ላይ ከዚህ ጀምሮ በማያውቁት መልክ ይመጣል ከሚለው ጀምሮ ያ አወር ሎርድ ምናምን ነው። ተዛ ይጅ ቀጥሽ ዝቅ በይና አንብቢው። እሺ አለሽ ያሰማም ነበር። ኦኬ ሶሪ። እሺ ምንድነው የሚለው? እኔ ጌታችሁ ነኝ ይላችኋል፣ እነሱም አንተ ጌታ አይደለህም ይሉታል። and then will speak to him then but the prophets ኦኬ ነብይ ብቻ ያናግራቸዋል። and then it will be said to them እነሱ ምን ይላሉ? do you know any sign by which you can recognize him? ምን አይነት ምልክቶችን ታውቃላችሁ እርሱን የምትለዩበት በምንድን ነው ሲሏቸው እነሱ ምን ይላሉ? the shin ይላሉ በባቱ and so Allah will then uncover his shin whereupon every believer will prostrate before him በዛን ሰዓት አላህ ባቱን የሚገልጣል፣ ሁሉም አማኝ ምን ይሆናል? ይሰግዳል ማለት ነው። ኦኬ እስከዚህ በደንብ አስተውሉ። አላህ ባቱን ገልጦ ያሳያቸዋል። ስለዚህ ባቱን ገልጦ ሲያሳያቸው እያያቸው ነው ወይንስ አይኑን ጨፍኖ ነው? ሙጫ ለመልሽ ነው እንዴት ነሽ? ነገራችን ላይ እኛ የሚታይ ፈጣሪ የለንም። ያኔ እማይ ነው እንጂ የሚታይ ፈጣሪ የለንም። በቂያማ ቀን ታይዋለሽ። የሚታይ የማይታይ ሳይሆን ተደብቆ ያለ ነው። የተደበቀን አካል ማንም ሊያየው አይችልም አይደለ? ተደበቀ ወይም ፈልጋችሁ ካላገኛችሁት ዝም ብለሽ ብትወጪ አላህን ታገኛለሽ። ሩቅ ሳትሄጂ ከሌሊቱ 9 ሰዓት ላይ ሎክ ከሌሊቱ 9 ሰዓት ላይ እዚህ ቅርቢቱ ሰማይ ላይ እንኳን 100 ኪሎ ሜትር ላይ አላህ ይመጣ ተብሎ ይታመናል። አይናችን አይናችን ሚሊየንስ ኪሎ ሜትር ሌሊት ፕላኔቶችን ያያል። እርቀት ላይ ያሉት ማለት ነው። ማን እንደዚህ ያለው ሌሊት ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ እንደሚመጣ ስለሚታምኑ ማለት ነው። ኤኒዌይስ ማን እንደዚህ ያለው ሐዲሳችሁ ነብይሽ ሄደ እንደዚህ ዳዓት ነብይ ምናምን አታወራ። ያኔ ማስረዳት ያለብህን በትክክል ምናምን በቃ ክርስትና ትክክለኛ ሃይማኖት እንደሆነ ምናምን ነገር ምናምን ይሄው ተከፍቶልሻል እኮ አላህ ጭኑን ባቱን ይገልጣል ይላል እኮ ነው አይደለም? ምለው አይገልጥም።
እኛም ወላሂ የሚታይ አምላክ የለን ነው እንጂ የሚታይ አምላክ የለን። ይኸው ተከፍሎልሻል። በአማርኛ ወደ አማርኛ በአረበኛ እሺ፣ ወደ አማርኛ ተርጉምልሽ። ነው ተደብቆ እኮ ስላለ ነው የታየው። እህታችን ያው አንብቤ ይሆን ክፍል ሺን ብሎ ያለው ባት መሆኑ ነው። በነገራችን ላይ እንግሊዝኛው ላይ አማርኛው ሺን ብሎ መጣ እንጂ ይሄ ባት ነው የሚለው። ተነቢያለሽ? እሺ እና ባት አረተ ያኔ በቃ የሆነ ማሳመን ያለባችሁ ነገር ክርስትና ትክክለኛ ሃይማኖት እንዴት በምክንያት እንዴት እንደሆነ አውርታችሁ ነው እንጂ ሃይማኖት ከስሩኝ ናዳንጭ ባቱን ይገልጣል። ሺን ማለት ባት ማለት ነው። ባት ሲገለጥ ሱረቱ ቀለምን 42ኛው አያን አንዴ ክፈችው። ቁርአኑ ላይ ስላለ ማለት ነው። ባት የሚገለጥበትን ወደ መስገጃም የሚጠሩበትን እና የማይችሉበትን ቀን አስታውስ። ማን ነው ባቱ የሚገልጠው? አላህ። ኤኒዌይስ ኑረዲን እንኳን ደህና መጣ። እንኳን ደህና ቆየ። እንዴት ነህ? መስገን ነው። እንዴት ነህ? የሆነ ጥያቄ ነበረኝ። መጠየቅ እችላለሁ? ቆይ ፋዳ እንደ ይጠብቅ። ኑረዲን ይቀጥል። ቆይ ቶፒኩ ላይ አንዴ አላህ እይታው እስከደረሰ ድረስ ነው ፍጥረትን የሚያጠፋው ማለት ምን ማለት ነው? ማለት ይሄን አክል እውቀት የለኝም። እኔን ለማቅበለግ ነው። ጥያቄ ነው ልጠይቅ ወይስ እንዴት ነው? ጥያቄ በኋላ ላይ ተተኩት በኋላ ጠይቅና መልስልኝ። ትንሽ ጠብቅ ቆይ።